አላንስ ጉዳይ የአላንስ ጉዳይ ያለና የነበረ ነው። ያለና የነበረ ነው። ኦብቪየስሊ ማንም የታጣቂ ትግልም የፖለቲካ ፓርቲም አላንስ ይፈጥራል። አላንስ ግን ሲፈጥር የአማራ ሕዝብ ማወቅ አለበት። አሁን የአማራ ሕዝብ ወይም ደግሞ ነፃ እናወጣለን የምትለው ሕዝብ ወይም ደግሞ የሚደግፍ ደጋፊ ማወቅ አለበት ሲባል ለደጋፊ ሊገባው በሚችል ቋንቋ ታስረዳዋለህ ማለት ነው። ምክንያቱም ነገ አላንሱ ይሄ በፖለቲካ መከዳዳት ተከዳን እንደው እስከ መቼ ሰው እያመን የምትለው ነገር አይደለም። ይሄ የሲሪየስ የሆነ ጉዳይ ነው እና ሊሆን የሚችልበት ነገር ካለ ይሄ ነው፣ ከሌለ ደግሞ የለም ነው። ዞሮ ዞሮ ጉዳዩ ስለተነሳ ነው እንደዚህ አይነት ነገሮችን የምናወራው እና ቀላልም ነገር አይደለም። እንዲሁ ዝም ብለህ አላንስ እንፈጥራለን ብለህ ብቻ መተው አይደለም። አይተም ሰምተም የማታውቀውን ከባድ ዲቪዥን ይፈጥርብሃል። በጣም ከባድ ዲቪዥን ሊፈጥርም የሚችል ነገር ነው። አስቸጋሪ ነገር ያለው ነገር ስለሆነ ማለት ነው። በተረፈ ግን እኔ እንጃ እናንተ ታጋዮች እንዴት እንደምታዩ አላውቅም። ዝሆን የሚያክል ኮዝ ያለህ በአሁኑ ሰዓት ብቸኛው አንተ ነው። እኔ እኮ ብዙ ጊዜ የምናገረው ነው። ይሄ ራሳቸው የፖለቲካ አመራሮች እኮ ይናገራሉ። ዝሆን የሚያክል ኮዝ ካለ ይህን ዝሆን የሚያክል ኮዝ ይዘህ በዛ ላይ አላንስ ያዋጣኛል ከምትለው ጋር መስራት ያለና የነበረው ነገር ግን ዝሆን የሚያክለውን ኮዝን በዜሮ የሚያበዛ ከሆነ አላንስ ከፈጠርክ በኋላ በዜሮ የሚባዛብህ ከሆነ እንደገና ኮዝን አላንስ ፈጥረህ ማንሳት የለብህም። አሁን እኔ ለምሳሌ ከቲፒኤልኤፍ ጋር አላንስ ፈጠርኩ ብትለኝ የአማራ ሕዝብ ላይ እንደ 1968 የሐሰት ትርክት ተተርኩበታል ብዬ ልናገር አልችልም። ወይም ደግሞ ሌሎች የአማራ ፋኖች ወይ ፖለቲከኞች ይሄ ሊናገሩ አይችሉም በተለያዩ መድረኮች። ቢኮዝ በማኒፌስቶ ቀርጾ እንታገለዋለን ከአካል ጋር ከሰራ አጣፍተዋል ማለት ነው፣ በዜሮ አብዝተዋል ማለት ነው። ይህንንም መመለስ አለብን፣ ማስረዳት አለብን። ኦነጎችም ከቲፒኤልኤፍ ጋር አላንስ ፈጥራለሁ ካላችሁ ከዚህ ቀደም በነበረው ትጥቅ በማስፈታት ሂደት ውስጥ ቲፒኤልኤፎች ክደውናል። አሁን እኮ ከኤርትራ ሲገቡ ቃችን ቲፒኤልኤፍ ተክደናል ብላችሁ አይደለ? አሁን አላንስ እንፈጥራለን ካላችሁ ኦኬ፣ ምንድን ነው ለሚከተሏችሁ ለኦሮሞ ብሔር ተወላጆች ማስረዳት አለባችሁ። ይሄ ግልጽ መሆን አለበት እንጂ የሆኑ 4 እና 5 ሰዎች በሆታ በቃ በለው ምናምን ብለህ አይደለም። ሲሮጡ የታጠቁ ሲሮጡ ይፈታል እንዳይሆን ማለት ነው። እና እንደዚህ አይነት ነገሮችን ቢያንስ ከመወያየት አኳያ ነው። ሌላው የመጨረሻው ራሳቸው የቲፒኤልኤፍ ሰዎች ትላንት የነበሩ ሰዎች ዛሬ ላይ ሆነው ሲናገሩ ትላንት ካመንካቸው ዛሬ ማመን አለበት። ምክንያቱም ከማንም በላይ ላንተ ቅርብ ናቸው። ለምሳሌ ጌታቸው ረዳ ትላንት የፓርቲው ምክትል ሊቀመንበር የነበረ ሰው፣ ፖሊት ቢሮ ውስጥ የነበረ፣ የትግራይ ጊዜያዊ አስተዳደር የነበረ፣ በጦርነቱ ወቅት ሳኒታይዘር የተባለ ሰውዬ ነው። ጌታቸው ረዳ ዛሬ ወጥቶ ስለ ቲፒኤልኤፍ ሲናገር ትላንት ያመንከው ሰውዬ ዛሬ አላምነውም ማለት ትችላለህ። ግን የሚናገረው ንግግር እውነት አይደለም ማለት አይደለም። ለምሳሌ ኢትዮጵያ ውስጥ አሁን ባለው ሁኔታ ከጌታቸውን ንግግር በመነሳት እኔን አሁን ብትጠይቀኝ መላልሼ አድምጬው ማለት ነው ወገኖችን የምታሳግቱት አሁን የደረስኩበት ድምዳሜ ቲፒኤልኤፍ፣ ኦነግ፣ ፋኖ እንዲሁም ደግሞ አንዳንድ የመንግስት ታጣቂዎች ውስጥ ያሉ ሰዎች ናቸው የሚል ድምዳሜ ላይ ደርስ ይችላል። ቢኮዝ እናግታለን አለ እኮ። እናግታለን ካለ ኦኬ፣ ወገኖቻችን ዛሬ የታገቱ ያሉት በቃ በእነዚህ ኃይሎች ነው ማለት ነው። አሁን ይሄ ውሸት ነው ልትለኝ አትችልም። እንዴት አድርገህ ነው ውሸት ነው ልትለኝ የምትችለው? መኪና ሙሉ ሰው ይታገታል። በእያንዳንዱ ሰው 4,000 $3,000 ይጠይቃል። ስለዚህ እናንተ ታጣቂ ኃይሎች ዓላማችሁን ረስታችሁ ቢዝነስ ውስጥ ገብታችኋል ማለት ነው። ይህም እኮ ምንም የሚያስተፋፍር ነገር የለውም እኮ። የምታግቱትን ደግሞ ስታጡ የራሳችሁን ወገን ታግታላችሁ ማለት ነው። የመንግስት ታጣቂዎችን በደሞዝ መኖር አይችሉም። በቃ መሳሪያ ይይዛሉ፣ በትርፍ ሰዓታቸው ስራ ያግታሉ። ስለዚህ
ይሄንን ማስቆም እንደዚህ አይነት ነገሮች ካሉ መገምገም ያለባችሁ ተው ማለት ያለባችሁ የእናንተ ነገር ነው ብዬ ነው የማስበው። የእናንተ ስራ ነው የእናንተ ኃላፊነት ነው እንጂ ይሄ ነገር አሁን በለብለብ እናስኪደው ዝም ብለን እንዲሁ ኦኬ በቃ እንለፍ ለምጣድ ውስጥ ሲባል አይጧ ትለፍ ምናምን ብለህ ብታልፍ ዞሮ ዞሮ መምጣቱ የማይቀርበውና እንዲህ ያሉ ነገሮችን ለማውራት ያለው ወደ 7 ደቂቃ ለቡርቃ። እሺ ያንተን 2 ጥያቄዎችን ልመልስና ከዛ ወደ ቤቱ ልመለስ። እገታን በተመለከተና እንዲሁም አሊያንስን በተመለከተ ኦነግ ወይም የኦሮሞ ነጻነት ግንባር ወይም ኦነሰ የኦሮሞ ነጻነት ሰራዊት በመርህም እንዲሁም ደግሞ በተግባር የሚያምንባቸው ነገሮች አሉ። እገታን በተመለከተ እገታዎች ሲደረጉ አንተ እንዳልከው ክፍያዎች ይፈጸማሉ። እነዛ ክፍያዎች የሚፈጸሙት ቀጥታ ከመንግስት ባንክ ትራንዛክሽን ጋር የተገናኘ ግንኙነት አላቸው። እነዛን ነገሮች የሚያደርጉት በመንግስት በኩል እንደሚደረግ ነው የሚያምነው። ለዛ ደግሞ በዜጎች ላይ የሚደረግ የትኛውም እገታ ተቀባይነት የለውም። የራስህን ህዝብ እታገልለታለሁ ብለህ የምታስበውን ህዝብ አግተ የምታገኘው የፖለቲካ ትርፍ የለም። ይህንን በተደጋጋሚ በመግለጫዎቹ አውጥቷል። ስለዚህ የኦሮሞ ነጻነት ሰራዊት የሚያግተው ንጹሐን የሚቀበለውን ገንዘብ የለም። ይህንን መረዳት ተገቢ ነው። በኦሮሞ ነጻነት ሰራዊት ስም ግን የሚደረጉ እገታዎች አሉ። ያ የሚደረገው ደግሞ ለምንድን ነው? ህዝቡ የኦሮሞ ነጻነት ሰራዊትን ትግል እንዳይቀበል አንድ፣ ሁለተኛ ደግሞ የኦሮሞ ነጻነት ሰራዊት ራሱ ህዝብ ሲማረርበት ትግል በቃኝ ብሎ ትግልን እንዲያቆም ነው። ከዛ ባለፈ የኦሮሞ ነጻነት ሰራዊት የሚያደርገው ምንም አይነት እገታ የለም። የኦሮሞ ነጻነት ሰራዊት ከመንግስት ጋር ነው እየታገለ ያለው። በመንግስት ባንክ ትራንዛክሽን ገንዘብ እየተቀበለ የሚያገትና የሚለቅበት ሂደት የለም ማለት ነው። አሊያንስን በተመለከተ የተቀመጠ ነገር አለ። የኦሮሞ ነጻነት ሰራዊት የራስን መብት ለማስከበር ከሚታገሉ ማንኛውም ድርጅቶች ጋራ የፖለቲካም ይሁን የትጥቅ አጋርነት ሊኖረው ይችላል። ግን መርሃቸው መሬት የተቀመጠ መሆን አለበት። በራሳቸው ህዝብ ላይ ለራሳቸው ህዝብ የህዝቦች ነጻነትን ከዛም ባለፈ ደግሞ የሌሎች ክልል ወይም የሌሎች ብሔሮች ህዝቦችን ነጻነት በሚያምኑ ድርጅቶች በኩል አሊያንሶች ነበሩት። አሁንም ድርጅቱ በራሱ መንገድ በትጥቅ ትግል የሚቀጥሉ ከሱ ጋር እየሰሩ ያሉ ድርጅቶች አሉ ማለት ነው። ያ ሲሆን ግን መርህ መሰረት ያደረገ ነው ማለት ነው። ይሄንን ካልኩኝ በኋላ ግን ከቤት ወደ ተነሱ ነጥቦች ልለፍ። በጣም የሚገርመው ነገር ለዛ ነው ቅድም ቴዲ አይ ቲንክ አንድ የአንተን ንግግር አስታወሰኝ። የሆነ ሰዓት የፖለቲከኞች ውይይት ይሄድና አዲስ አበባ የማናት ወደሚል መጨረሻ ክርክር ይገባል ያልከው ነገር ነበረ። አሁንም እንግዲህ አባታችን አዲስ አበባ የአማራ ናት የሚል ንግግር ነው ያደረጉት። የአዲስ አበባ ህዝብ ማጆሪቲው አማራ ነው የሚል ነገር አነሱና እኔ ነው አይደለም አልልም። ምናልባት ግን የምጠይቀው ነገር ምንድን ነው? መች በተደረገ ህዝብ ቆጠራ ዳታውስ ምን ያክል ነው? ያ የተሰራ ነገር አሎት ወይ? ያው ቁጥሮች ይናገራሉ ስለሆነ ማለት ነው። ከዛ ባለፈ ደግሞ ቋንቋ መናገርስ ማንነት ነው ወይ? ቋንቋ መናገር አማርኛ መናገር አማራ ካስባለ እኔ ኦሮሚያ ተወልጄ ያደግኩ ልጅ ነኝ። አማርኛን አቀላጥፌ እናገራለሁ፣ ግን አማራ አይደለሁኝም። አማራ አይደለሁኝም ማለት ግን ለአማራ ጥላቻ አለኝ ማለት አይደለም። ነገር ግን አሁን አብዛኞች የተወሰኑ የአፍሪካ ሀገራትን ካየክ አረብኛን ይናገራሉ፣ ግን አረብ ውስጥ አይደለም ያሉት ወይም አረብ ሊግ ውስጥ አይደለም ያሉት። ፈረንሳይኛን በቀኝ ግዛት የሚናገሩ የአፍሪካ ሀገራት አሉ። ፈረንሳዊ አይደሉም ወይንም ፈረንሳዮች አይደሉም። ነገር ግን ማንነታቸው ላይ የተጫነ ሌላ ማንነት ስላለ ያንን ቋንቋ ይናገሩታል። አዲስ አበባ ላይ አማርኛ መነገሩ እንዴት ሊነገር ቻለ? የቋንቋው አስተዋጽኦ ቋንቋው እዛ ቦታ ላይ እንዲነገር የተደረገበት ሂደት እኛ ለማንነት ከምንታገለው ትግል ውስጥ አንዱ ነው። ያለ ፍላጎታችን ቋንቋ ላያችን ላይ ተጭኗል ብሎ ያምናል የኦሮሞ ህዝብ። በትምህርት፣ በባህል፣ በታሪክ ማንነቱን እንዲያጣ ተደርጓል ብሎ ያምናል። ስለዚህ እንደነዛ አይነት ነገሮች ስላሉ እንደው ከቁጥሮች ጋር ቢነሳ መልካም ነው። ከዛ ባለፈ ያው በግል ስለተናገሩኝ ነው። እኔ ኦሮሚያ ምድር ላይ ተወልጄ ያደግኩ ስለ ኦሮሞ እና ስለ ኦሮሚያ የምናገር ከዛ ባለፈ ለፌስቡክ እርሶን ልጽፍሎት አይደለም ፈጣሪ በሚያውቀው እርሶን ዛሬ ነው ያወቅኩትኝ። እኔ ምናልባት ተጽፎልኛል ጽፎልኛል አውቀዋለሁ የሚሉት ነገር ካለ ቢያመጡ ደስ ይለኛል። እኔ ሌላ ነገር እንትን ላለ ማለት ነው እና እርሶን ራሱ እዚህ ጋር ነው እና ያወቅኩት። እሱን እንደዛ ቢገነዘቡ ደስ ይለኛል ማለት ነው። ከዛ ባለፈ ኦሮሚያ በኢህአዴግ የተፈጠረች የሚል ሀሰተኛ ትርክት ተነስቷል።
ኦሮሚያ በኢህአዴግ አልተፈጠረችም። ኢህአዴግ ከመፈጠሩ በፊት የኦሮሞ ብሔርተኝነት ተፈጥሮ ኦሮሞ በብሔሩ ይታገል ነበር። ለዛ ማሳያ መጫና ቱለማ፣ ሲኮና መንዶ የመሳሰሉ ማህበራት በንጉሱ ጊዜ ትግልን እንዴት ይታገሉ እንደነበረ ታሪክን መመርመር በቂ ነው። ከዛ ባለፈ የኦሮሞ ነፃነት ግንባር እንኳን 1973 በነጮቹ አቆጣጠር ነው የተመሰረተው፣ በኢህአዴግ ወይም በህወሓት አይደለም። ከዛ ባለፈ አንድ ወንድማችን ስለ ህገ መንግስት አንስቶ ነበረ። በመሬት ጉዳይ ህገ መንግስት በኢትዮጵያ የረቀቀው 1987 ነው። ህገ መንግስቱን ያረቀቁት ወያኔ፣ ህዝባዊ አርነት ወያኔ እና ኦፒዲዮ ናቸው። ኦነግ ከ1984 በኋላ ኢትዮጵያ ምድር ላይ አልነበረ፣ እንዲወጣና እንዲገደል ነበረ የተደረገው ማለት ነው። 1987 መውጣቱ ምናልባት ያላወቀ ከሆነ ማለት ነው። እንደዚህ አይነት ነገሮችን በደንብ ማነሳው ለምንድን ነው? የኦሮሞ ህዝብ ከዛም ባለፈ የኦሮሞ ትግል የነፃነት ትግል እያደረገ ያለውን ትግል ለማሳነስ የሚደረጉ ንግግሮች ስለሆኑ ነው። ከዛ ባለፈ ኦሮሚያ ላይ ስላሉ ዜጎች የተነሳ ነገር ነበረ። ኦሮሚያ ህዝብ ማነው መሬት የህዝብ ይሆናል ሲባል ኦሮሚያ ውስጥ ያሉ ዜጎች ይጠፋሉ፣ ይበተናሉ ወይም ያልቃሉ የሚል ነገር ያነሳ የለም። አይ ቲንክ አሁን እዚህ ውስጥ ያን አይልም። የኦሮሞ ነፃነት ግንባር የመጀመሪያ ትግሉ የራስን እድል በራስ መወሰን ነው፣ ለህዝቦች ነፃነት። ያንን ሲያደርግ ኦሮሚያ ውስጥ ያሉ ሌሎች ብሔር ብሔረሰቦች ወይም ሌሎች ህዝቦችን ምን ያደርጋል ወይም ምንድን ነው ለእነሱ የሚያስበው ካልከኝ፣ በሁለቱም መንገድ መብታቸውን ያከብራል። አንደኛ ኢንዲቪዥዋል ራይታቸው ይከበራል፣ ሁለተኛ ግሩፕ ራይትንም ያከብራል። የሚፈልጉትን የራሳቸውን የሆነ የፖለቲካ አመለካከት ሊኖራቸው ይችላል፣ የራሳቸው የሆነ ኢኮኖሚ ሊኖራቸው ይችላል። ያን መብታቸውን ያከብራል። ከዛ ባለፈ ከህዝብ ጋር የሚደረግ ሀገር ነው የምትሆኑት ወይስ ክልል ነው የምታስተዳድሩት? የህዝብ ፍላጎት ነው። የራስን እድል በራስ መወሰን ሲባል ህዝቡ ራሱ የሚፈልገውን መወሰን አለበት ነው። በመጀመሪያ ደረጃ ግን ካለው ጨቋኝ ስርዓት ነፃ መውጣት አለበት። ልብ በለኝ፣ ካለው ጨቋኝ ስርዓት ነው ያልኩት፣ ካለው ጨቋኝ ህዝብ አይደለም ያልኩ። ይሄ ስርዓት ህዝቡን እየበደለ እያፈናቀለ እያሰረ እየገደለ ነፃነቱን ገፉታል ብሎ ያምናል። ለዛ ደግሞ ይሄ ህዝብ በመጀመሪያ ደረጃ ነፃ መውጣት አለበት። ነፃ ከወጣ በኋላ የሚፈልገውን ነገር በራሱ መወሰን አለበት። ከወሰነ በኋላ የኦሮሞ ነፃነት ግንባር ወይም የኦሮሞ ነፃነት ሰራዊት ደግሞ ያንን ውሳኔውን ያከብራል፣ ይቀበላል፣ ያስፈጽማል ማለት ነው። አሁን ያለውን ህገ መንግስት ትደግፋላችሁ? እኛ አሁን ያለውን ህገ መንግስት ላይ ጥያቄዎች ቢኖሩንም ግን ጥያቄዎቻችን ቢያንስ ከህገ መንግስት ውስጥ የወጡ ጥያቄዎች ናቸው። የመኖር ጥያቄ በህገ መንግስት ውስጥ በዓለም አቀፍ ህግም ያለ ነው፣ በዚህኛውም ህገ መንግስት ውስጥ ያለ ነው። ያለመታሰር፣ በፖለቲካ አመለካከት ያለመሳደድ፣ ከዛም አልፎ የራስን ሀሳብ በነፃነት ማንጸባረቅ በዚህኛውም ህገ መንግስት እንደዚሁም ደግሞ በኢንተርናሽናል ሎ ያሉ ህጎች ናቸው። እነዚህ መከበር አለባቸው ብለን እናምናለን። ግን ህገ መንግስቱ የእግዚአብሔር ቃል ወይንም ደግሞ ቁራን ነው ብለንም አናምንም። ስፔሲፊካሊ ማንቀበላቸው የህገ መንግስቱ አንቀጾች አሉ ብላችሁ ያስቀምጣችሁታል ወይስ? አዎ ለምሳሌ እየነገርኩ ነው። አሁን እንግዲህ በአዲስ አበባ የባለቤትነት ጉዳይ ላይ ያው በኦሮሚያ እምብርት ብሎ ነው እሱ የሚያስቀምጠው። አዲስ አበባም በባለቤትነት የሚያስተዳድረው ብሎ ያስቀምጠው ምክር ቤቱ ነው። እንደዛና አይነት ነገሮች አንቀበልም። ከዛም ባለፈ ሌሎች የሚነሱ ነገሮች አዲስ አበባ የማን ነው የምትሉት? በምን የማን ነው ስንል በምን ባለቤትነቱ በማስተዳደር የኦሮሚያ ብሔራዊ ክልላዊ መንግስት ነው መሆን ያለበት። ባለቤትነቱ አሁን የባለቤትነት ጉዳይ ብዙ ጊዜ ይነሳል። የኛ ነው የሚሉ ነገሮች ይነሳል እና እኮ ባለቤትነት የምልህ እንግዲህ አሁን ማስተዳደር ነው። በማስተዳደር ደረጃ አዲስ አበባ በኦሮሚያ ክልላዊ መስተዳደር ነው የምትተዳደረው። ምንም የተለየ ባለቤትነት ጥያቄ ታነሳላችሁ የእኛ ነው የሚል ስለሆነ እኮ ነው በኦሮሚያ ክልላዊ መንግስት መተዳደር አለበት የምልህ። የኦሮሞ ህዝብ ነው ብላችሁ የምታስቡት? አዎ። በነገር ላይ ኢትዮጵያ ውስጥ ባህር ዳርም የአማራ አይደለም፣ መቀሌም የትግራይ አይደለም፣ አዲስ አበባም የኦሮሞ አይደለም፣ ሐዋሳም ወይ ሲዳማ ወይ የማንም አይደለም። እንደ ህገ መንግስቱ የህዝቦች ነው ይላል። የመንግስትና የህዝቦች ብሔር ብሔረሰቦች ነው ይላል። የሚገርመኝ እኮ እሱ ነው። የገጠርም ሆነ የከተማ መሬት የኢትዮጵያ ብሔር ብሔረሰቦች የጋራ ሀብት ነው ይላል። የጋራ ማለት ባህር ዳር የአንተ የኦሮሞ ብሔር ተወላጅ የጋራ ሀብት ናት። ያ ለዛ ነው አሁን ከማንቀበላቸው ብዬ ያነሳውልህ አሁን እሱን አንዱን ያንን ነው። ኦኬ ስለዚህ እሺ ቀሪ ደቂቃ ኦኬ። ስለዚህ እንደነዚህ አይነት ነገሮችን የኦሮሞ ነፃነት ሰራዊት ላይ ማላከኩ ተገቢ አይደለም። ለሌሎች ብሔሮች ስጋት እንደሆነ ከህዝብ ጋር ከሌሎች ብሔሮች ጋር የሚደረግ ምንም አይነት የጎንዮሽ ጸብም ትግልም ስለሌለ ያንን መረዳት ተገቢ ነው ብዬ አስባለሁኝ።
ከዛ ባለፈ አንድ ሀገር አለችን የሚባል ነገር አለ። በአንድ ሀገር ህዝቦች ተስማምተዋል ወይ፣ ዜጎችስ ተስማምተዋል የሚል ጥያቄን እናነሳለን። ዛሬ ላይ በኢትዮጵያዊነት የሚያምን ዜጋ አለ ወይ? ዜጎች ሁሉም በኢትዮጵያዊነት ያምናሉ ወይ ካልከኝ፣ ለምሳሌ ዛሬ ትግራይ ክልል የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሰንደቅ ዓላማ አይተከልም። አማራ ክልል ዛሬ ኢትዮጵያን የኔ ነው ብሎ እየተቀበለ አይደለም። ለዛም ነው እኔ በአማራነቴ ብሎ የአማራን ትግል የጀመረው ማለት ነው። ሌሎቹንም ማንሳት ትችላለህ። ስለዚህ በኢትዮጵያዊነት ላይ አንድ ኢትዮጵያ ስንል ምን አይነት ኢትዮጵያ ሁሉን ያካተተና ያቀፈ ነው ወይ የሚለውን ነገር ማንሳት እፈልጋለሁ። አንድ ነጥብ የማነሳው ያው ምናልባት እህታችንም ወርዳለች የመከላከያ አምባሳደር ከሆነችው ጋራ እና ከሰሞኑ አይ ቲንክ ሌላ እድል አለ። ሌላ አንድ እድል ይኖራል። እኔ እኮ ይገባኛል። አሁን በነገራችን ላይ የእኛ ናት ስትሉ ብሔርተኞች የሆነ መሬትን የእኛ ነው ስትሉ ምን ለማለት እንደፈለጋችሁ ስለማውቅ እኮ ነው። አሁን መቀባባቱ ምናምኑ አይደለም። እኛን ከመሰለ ውጪ እዛ አካባቢ ላይ ተቀዳሚ ተጠቃሚ መሆን የለበትም ነው። ለምን እንወሻሻለን? ለምሳሌ ቆይ የስራ እድል ሊሆን ይችላል፣ ሪሶርስ ሊሆን ይችላል፣ ማስተዳደር ሊሆን ይችላል። ሌላው ዝም ብሎ ይኖር ነው እኮ የምትሉት። ሌላው ይኖር እንጂ ኦሮሚያ ክልል ላይ ቅድሚያ ለኦሮሚያ ልጆች ሪሶርሱ፣ ማስተዳደሩ፣ ሌላው ዝም ብሎ የእናንተ ሁለተኛ ሲቲዝን ሆኖ እንዲኖር የምትፈልጉት። ሐዋሳም ስትሄዱ ተመሳሳይ፣ ባህር ዳርም ስትሄድ ተመሳሳይ፣ መቀሌም ስትሄድ ተመሳሳይ። እኔ ደግሞ እናንተ ልክ ናችሁ። ለምሳሌ እኔ ደግሞ የምልህ ለወጣቶች፣ ለእናንተ ለምነግራችሁ ወጣቶች ቶሮንቶም እና ዱባይም ሂድ፣ ከተመቸ ያ ሀገርህ ነው። የቀበሌ ቤት ውስጥ እየኖርክ ለማይረባ ነገር አዲስ አበባ የኔ ናት እያልክ አትሙት። አዲስ አበባ የህንዶች ናት። ቤት አለ አዲስ አበባ ላይ ቤት አለ። አዲስ አበባ ላይ ገብተህ ነው የምትወጣው። በቃ መኖር እንኳን አትችልም። ኑር ቢሉ የኑሮ ውድነቱ አያኖርም። የቻይኖች ናት፣ የአረቦች ናት። ዛሬ አዲስ አበባ የኦሮሞ ልጅ ስደተኛ ነው፣ ረሀብተኛውን እንደማናችንም። አንድ የተራበ የኦሮሞ ልጅ ለአዲስ አበባ ሙት ልትለው ነው? የቀበሌ ቤት የሌለው ልጅ። ከዛ ይልቅ ግን የጋራ ሀብታችን ናት። አንድ የኦሮሞ ልጅ ባህር ዳር ላይ ሄዶ መስራት አለበት። ባህር ዳርም ያንተ ናት። አንድ አማራ ልጅ ሐዋሳም ያንተ ናት። አንድ የትግራዋይ ልጅ ሐዋሳ ያንተ ናት። አዲስ አበባ ያንተ ናት። ሀገር ተወረረች በሚባል ሰዓት በጋራ እንሞታለን፣ እንደማለን፣ አለቀ። ስለዚህ ዛሬ እነግርሃለሁ በተሰጠኝ የልጅነት ስልጣን አዲስ አበባ የማንም አይደለችም። ሐዋሳም እና ባህር ዳርም መቀሌም የማንም አይደለችም። የኢትዮጵያ ሕዝቦች የጋራ ሀብታችን ነው። ሀገር ተወረረች ሲባል ታዲያ ከደቡብ ከምስራቅ እየሄደ ሰው ወገኖች ደማቸው የሚያፈሱት ሬሳቸው የአሞራ አራት የሚሆኑ ታዲያ ምን መሬት ስላላቸው ነው? እንደዛ ንብረት ስላላቸው ነው? የጋራ ሀብት የጋራ ንብረታችን ተነካ ብለን አይደል እንዴ? ስለዚህ መታገል ያለበት አሁን ያለው የመታገያ አጀንዳ ይሄ ነው። አሁን ያለው የመታገያ አጀንዳ ግን ወጣቶች መታገል ያለባቸው አሁን ቆመላችሁ ነው መጠየቅ ያለባችሁ። ለእንደዚህ አይነት እሳቤ ጥላቻን ማዳበር የለባችሁ። የኔ አመለካከት ይሄ ነው። በተረፈ ውቅያኖስ በሆነው የዓለም ኢኮኖሚ ላይ የትም ተዘዋዝረ የምትሰራበት ኢንቫይሮንመንት እንዲፈጠርልን ነው መታገል ያለብን። ዛሬ ካናዳ ብትመጣ 3 ሰዓት 4 ሰዓት 5 ሰዓት ፍላይ አድርገህ በፕሌን ሄደህ ሰርተህ ትመጣለህ፣ ወይ በመኪና ድራይቭ አድርገህ ትመጣለህ። ሀገር ላይ ይሄ እንዲሆን የምትፈልገው እኔ የሚያሳዝነው ከሀገር ውጭ ያላችሁ ሰዎች ከሀገር ቤት ሀገር ውጭ ያለውን ነገር ዛሬ 5 ሰዓት ድራይቭ አድርገው እኮ ሄደው ሰርተው ይመጣሉ ሰዎች ዜጎች። ስለዚህ ውቅያኖስ በሆነው ኢኮኖሚ እኛ ሀገራችን ለቀን የሰው ሀገር እየሰራን አይደል? ዱባይ እየሰራ አይደል ያለው? እዛ ያለው ሀገሩ ምን አለ ከአዲስ አበባ ባህር ዳር ሄዶ ከመቀሌ ሐዋሳ መጡ ከሐዋሳ መቀሌ ሄዶ እንዲሰራ እንደዚህ አይነት ኢንቫይሮንመንት እንዲፈጠር ለምንድን ነው ማንታገለው ነው? ይህን ስንግል ኦፒኒየን ሊደሮች አይ ነው እናንተ ስፔሻል ኬዝ አላችሁ፣ ስፔሻል ፍላጎት ስላላችሁ አይመቻችሁም ይሄ ንግግር። ግን የተቀራችሁ ሰዎች ማሰብ አለባችሁ፣ መስማት አለባችሁ እያልኩ ያሉት እና የቡርቃ ዝምታ ቴንኪው። ግን ምናልባት ቴዲ ያው እኔው ላይ ስለሆነ የተናገርከው ምናልባት አንተ የተረጎምክበት መንገድ ስህተት እንደሆነ የሚገባኝ ነገር አለ። እሱ ምን መሰለ፣ እኛ አዲስ አበባን ከሌሎች የኦሮሚያ ከተሞች ለይተን አናይም። ከሌሎች የኦሮሚያ ከተሞች ለይተን አናይም ስል አዲስ አበባ ላይ ያለ ብሔር ብሔረሰብ ሌሎቹም የኦሮሚያ ክልል ከተሞች ላይ አለ። ነቀምቴ ላይ ያለ፣ አዳማ ላይ ያለ፣ ቢሾፍቱ ላይ ያለ ሌላውን ብሔር ብሔረሰብ ሌላው ብሔር ብሔረሰብ ገብቶ ብቻ ነው የሚወጣበት ብትለኝ እኔ አልስማማም።
ምናልባት እዛ አካባቢ ያሉ ሌሎች ብሔር ብሔረሰቦች ይህንን ነገር ስለማይስማሙት ማለት ነው ይሰሩበታል፣ ሊማሩበታል፣ ሊያድጉበታል፣ ይለወጡበታል። ከዛም ባለፈ የክልሉን ቋንቋ ህገ መንግስቱ ስለሚያዝ የክልሉን ቋንቋ መናገር እስከቻሉ ድረስ ደግሞ የትኛውም የመንግስት ሴክተር ውስጥ ገብተው ሲያገለግሉ እናያለን። አሁንም እያገለገሉ እና ያሉት በማንነታቸው ወይም በብሔራቸው ብቻ ተለይተው እንዳያገለግሉ የተደረገበት የለም። ይህንን ማንሳት ይቻላል። ያንተ ተረድቼ ለአንተ ብቻ እኮ አይደለም። ግን ምናልባት ልንገርህ ኢትዮጵያ ውስጥ ያላችሁ ብሔር ብሔረሰቦች በሙሉ እኮ ነው የምለው፣ በሙሉ ትግላችሁም የጀመረው ሌላውን ከመጥላት ነው። እኔ እኮ እድሜ ልኬን እኮ ስዘግብና ስራ ይኖርኩበት እኮ ነው። የሆነች አነስተኛ እንኳን ተመሳሳይ ቋንቋ የሚናገሩበት አካባቢ እንኳን ብትሄድ ሪሶርሷን እኛ እንጠቀም፣ እኛን የማይመስል ሰው ካለ ይወገድ ነው እኮ እሳቢያውን እየተፈጠረ ያለው። ይሄ ሁሉም ጋር ያለን ሁሉም ጋር ዛሬ ወገኖቻችን በቃ የሚሰሩበት የሚቆሙበት መሬት የላቸው። እያንዳንዱ ተመሳሳይ ቋንቋ ያም ደግሞ በቋንቋ ነው እኮ ቋንቋም ደግሞ በጣም ኮምፒቲሽኑ ከበዛ ቼክ ትደረጋለህ። ምናልባት በእናትህ ሌላ ነው ወይስ በአባትህ ምንድን ነው ትባላለህ። ይሄ እንዴት ፖለቲካ ይሆናል ነው የምለው። ፖለቲካ እንዴት ይሄ ይሆናል? ባይሆን ያልከው ነገር ሶሻሊዝም አይዲያ ነው የምንከተለው ያልከው ሀገር ስትሆን እንደ ሀገር ኦኬ ሊሆን ይችላል። ወይም ደግሞ 4 ኪሎ ስትገባ የኮማንድ ኢኮኖሚ ነው መተግበር የምትፈልገው የምትለው የተለየ ሀሳብ ነው። እኔ ሶሻሊስት ነኝ፣ ደስ ይለኛል ሶሻሊዝም አይዲያ። ሶሻሊዝም መች ነው ያልኩት? የኢኮኖሚ ፖሊሲያችን ሶሻሊዝም ነው ካልኩኝ ቅድም ኢኮኖሚ ሚክስድ ኢኮኖሚ ነው ያልኩት። ሶሻሊዝም ማርክስ ምናምን ብዬ ነበር። ለካ ሚክስድ ነው ያልኩት። ሚክስድ ኢኮኖሚ ነው ያልኩትኝ፣ ሶሻሊዝም አላልኩኝም። ግን ኤኒዌይስ አሁን የኦሮሞ ብሔርተኝነት አንተ ባልከው እሳቤ ሌሎች እንዳይሰሩ ሌሎች እንዳይጠቀሙ የሚል አይደለም። የባለቤትነት ጥያቄ ደግሞ እንግዲህ እሺ ሌላ እድል ላይ ምናልባት ለማልስ እንትን ከምል እንደዛ ካልሆነ ሌሎች ብሔር ብሔረሰቦች ሁላችሁም ተጠቃሚ አድርጓቸው። በግልጽ ምንሰማው እኮ መኖር ግን ይችላሉ ነው እኮ የሚሉት። አይ መኖር ይችላሉ። ማን አንተ ታቃፊ የምትሆነው ለራስህ ከክልል ለቀህ እኮ ሌላ ቦታ ሴት ታቃፊ ነህ አይደል? ሁላችሁም ታቃፊ ናቸው ብሔር ብሔረሰቦች። አንተ ማለት አይደለም ኢትዮጵያ ውስጥ ያለው ብሔር ብሔረሰቦች የብሔር ፖለቲካ የምታራምዱ በሙሉ እንትና አይደለም። ግን በእንትን ደረጃ ተጽፎ ያለውን ባሳየህ ትፈቅድልኛለህ ቴዲ? በምን በፕሪንሲፕል ደረጃ ለሌሎች ብሔር ብሔረሰቦችና ለዜጎች ተቀምጦ የሚሰጣቸው መብት ምን እንደሆነ አይ ቲንክ ኦሮምኛ ነው፣ ግን በአማርኛው ትራንስሌት እያደረግኩልህ ማለት ነው። አንተ በምትለው ልክ ነው ወይ? ነገርኩህ እኮ በሰዓት አድርገው እኔ እንትኑ ነው ወይ ለመሰለህ እኔ አንዴ ሞሼ ችግር የለውም እኔ ለኦነጎች ብቻ አይደለም የኔ ንግግር ነው የምልህ። የብሔር ፖለቲካ ራሱ እሳቤው ሌላውን ከመጥላት ነው። ይሄ ኮምፒቲሽን ጠል ነው። አሁን ሌላውን እኮ የሚጠሉት እኮ የመጥላት አባዜ ስላለባቸው አይደለም። ተመሳሳይ የስራ ፖዚሽን ቢኖር ሁለት የሌላ ብሔር ተወላጆች ቢኖሩ ለሱ ለመሬቱ ለረገጣት ሰውዬ ፌቨር እንዲደረግለት ይፈልጋል። ሜሪት ቤዝድ አይደለም። እኔ ፌቨረብል መሆን አለብኝ፣ እኔ ተመራጭ መሆን አለብኝ። ችሎታ ሳይኖርህ ማለት ልጠቀም፣ ሪሶርስ ልጠቀም፣ ስራ እኔ ልቀበል እንጂ ያለውም ትክክለኛ ፌዴራሊዝም አይደለም። ትክክለኛ ፌዴራሊዝም ከሆነ እኮ ከተማ መተዳደር ያለበት በከተማ ነዋሪዎች ነው። አዲስ አበባ መተዳደር ያለበት በአዲስ አበባ ነዋሪዎች ነው። ባህር ዳር መተዳደር ያለበት በባህር ዳር ነዋሪዎች ነው። አማራ ስለሆንክ አይደለም የባህር ዳር ከንቲባ የምትሆነው። ባህር ዳር ላይ የሚኖረው የኦሮሞ ብሔር ተወላጅ ከሆነና ተወዳድሮ ከተመረጠው አይኖት ከንቲባ መሆን አለበት። አዲስ አበባ ላይ መተው መቀሌ ላይ ሄደ ረጅም ዓመት ኖረ ህዝብ ከመረጠ አማራ ስለሆንክ ከንቲባ ትሆን መባል የለበትም። በከተማው ነዋሪዎች ነው መተዳደር ያለበት። ኢቭን ከቀበሌ ጀምሮ ነው መሆን ያለበት። ትሩ ፌዴራሊዝም ከዛ ጀምሮ ነው መውረድ ያለበት የሚል እምነት አለኝ። እሺ ግን ሀቁ ያ ነው። አሁን ሀቁን አድበስብሰን ካለፍን ወደ መፍትሄው አንመጣም። አብዛኛው የብሔር ፖለቲካ በተረጋጋ መንፈስን ፈትሹት፣ በአካልም ሄዳችሁት፣ ንግግሮቻቸውንም አድምጡ። ጨምቀን ስናወጣው የብሔር ፖለቲካውን ከሚያራምዱት ውጭ ያሉትን ከመጥላት የሚመጣ ነው። እኔ እንደዛ ነው የኔ መረዳት እንደዛ ነው። እሺ የቡርቃን አመሰግናለሁ። እሺ ከቡርቃ ቀጥሎ ማለት ነው
ቴዲ አጭር ነው መናገር የምፈልገው። ምናልባት 4 ፒኤም ሊሆን ነው ኤም ሊሆን ነው ኔጋ እና 5 ደቂቃ ላርግና እሺ ቴንክ ዩ ቴዳ ይቅርታ እንዴ ሳሚ አንዴ ይቅርታ እኔም ሰዓት ስለደረሰ ጊዜ እንገናኛለን ለማለት ነው። አመሰግናለሁ ሁላችሁንም። መርሃባ ቴንክ ዩ የቡርቃ ዝምታ ከሰጠው ረጅም እንትን ጋር ትንሽ ሀሳቦቹ እንትን ነው ይመስሉት ማለት ኢንዶክትሪኔሽን ነው ይመስለው የፓርቲ ኢንዶክትሪኔሽን የወላይፍ ኢንዶክትሪኔሽን እና አንድ በጣም ክሪቲካል ያነሳው ነገር የወላይፍ ሰራዊት ምንም አይነት ችግር አይፈጥርም የሚል በጣም ጀነራል የሆነ ነገር አንስተዋል። ግን ክሪቲካል ነው አይደለም። ሬብል ግሩፕ አማጺ ቡድን የመንግስት ወታደር ምን ያህል ችግር ሲፈጥር እንደነበር አይተናል። በጣም ብዙ ወንጀል ብዙ አይነት ችግር ሲፈጥር እንደነበር አናውቃለንና ፒዩሪፋይ ማድረግ ማለት ክሊንስ ማድረግ በልክ አይደለም። ችግሮች አሉ ወይል አንድ ሳይድ ብቻ አይደለም። ፕራይቬት ሚሊተሪም አለ እዛ ውስጥ በግሉ ተደራጅቶ ደግሞ የሚሰርቃለ። የመንግስት ወታደርም ያው ራሱን ሼር ያነሳል፣ ግልጽ ነው። ነገር ግን አማጺው ንጹህ የሆነ ቡድን ነው ብሎ ማቅረብ ደግሞ ከባድ ነው። ሌላው ምናልባት መጠየቅ ቅድም ጠይቄው ነበር። አክቹዋሊ መሬት ላይ ያለው የትጥቅ ትግሉ ምን ያህል ስኬታማ ነው፣ አካባቢው ላይ ያሉ ሰዎችን እንዴት እየጎዳ ነው ያለው፣ በተለይ እወክላቸዋለሁ የሚሉት ማህበረሰብን ማለት ነው። ሰው ተስፋ የቆረጠበት ሞት የረከሰበት ተብሎ ተገልጾልኛል አካባቢው ላይ ያለው እና ይሄንን ይዘህ ሌላ ናሬቲቭ ፈጥረህ እንትን ማለቱ አስቸጋሪ ነው። አንድነትን እነዚህን ነገሮች የሚያስወግድ ከሆነ ደግፋለሁ። እነዚህን ችግሮች የሚያስወግድልን ከሆነ ቴዲ አንድ ላይ መሆኑ የሰው መብት የሚከበር ከሆነ ሰው የራሱን ባህል ማሳደግ መብቱ ከሆነ ቋንቋውን መጠቀም መብቱ ከሆነ እኩል የምቆጠር ከሆነ ከሌላው ጋር ዌል ዳት ኢዝ ኢንትረስቲንግ። አዘርዋይስ ግን ፍራንሲስ ፉኩያማ አሜሪካዊ እንትን ነው ምሁር ነውና ዝም ብለህ ጉግል ብታደርግ ፍራንሲስ ፉኩያማ ስለ አይደንቲቲ ብዙ ነገር ተናግሯል። አንድ ሌክቸር ላይ የሚጀምረው ከትራምፕ ነው። ትራምፕ ያሁኑን ትራምፕ ሳይሆን ከ8 ዓመት በፊት የነበረውን ትራምፕ የአይደንቲቲ ፖለቲካ ጅማሬ ማጠንጠኛ አድርጎ ነው ሲያቀርብ የነበረው ሌክቸሩ ላይ። አይደንቲቲ የሚል ዝም ብሎ ዩቲዩብ ላይ ብትገባ ትልቅ ሌክቸር አለ የአንድ ሰዓት ተኩል እንደዚህ እና አይደንቲቲ አንድ ለመሆንም ለመከፋፈልም በጣም ኪ ነው እና ከኤክስክሉዥን ይጀምራል ነው የሚለው። ሰዎች መብታቸው ሲገፋ መብታቸውን የሚያስከብሩበት መንገድ ይፈልጋሉ እና የሚጀምረው ምንድነው ተገልያለሁ የሚል ነው። መገለልን ከመገለል ነፃ ለመሆንና ከሌላው ጋር ለመሆን ትግል ይጀምራል። በዚህ ትግል መሃል ግጭት አለ ማለት ነው። ቅድም ያልነው አሁን ከተወሰኑ ዓመታት በፊት ኦነግ ተመስርቷል። አመሰራረቱ ምንድነው? ጭቆና ነው የሚል ቲፒኤልኤፍ ተመስርታለች። ጭቆና ነው። ከንጉሳውያን ስርዓት ጀምሮ የነበረ ጭቆና ጫካ እንድንገባ አድርጎናል። ግን በሂደት ከ17 ዓመት ትግል በኋላ ወደ ስልጣን መጣን የሚል እና ጭቆና አት ሴንተር ኦፍ አይደንቲቲ ፖለቲክስ ነው። በቃ ተገልያለሁ ተጨቁኛለሁ የሚል እና ይህንን ማየት አይ ቲንክ ኢምፖርታንት ይመስለኛል። እንደኛ ሀገር ተጨባጭ ሁኔታ ግን ስናይ ለሀገራችን ምንድነው ጠቃሚ የሚሆነው? ብዙ አውርተናል ችግሮቹን እና ቅድም ስሙ ማን እንደሆነ አልያዝኩም። የሽግግር መንግስት ያለው በጣም ክሪቲካል ነው። ምክንያቱም አሁን ሰው በጣም ዲቪዚቭ የሆነ ፖለቲክስ ነው ያለው። ዲቪዚቭ አይደንቲቲ ፖለቲክስ ነው እኛ ሀገር ያለው። ህዝቡን ወደ አንድ ማምጣት የማትችልበት አንድነት፣ ጦርነት ይመጣ እንኳን አንድነት ልታይ አትችልም። አሁን በጣም አስቸጋሪ ነው አሁን ያለው ሁኔታ እና ምክንያቱም አብይን የሚወገው አለ፣ እርስ በርስ ደግሞ ይዋጋል። የጎረቤት ኃይል የጎረቤት ሀገራት ኢንትረስት አለ። ሆርን ኦፍ አፍሪካ በራሱ ተርቡለንት ነው፣ በጣም ብዙ ችግር ያለበት፣ በድህነት በኢኮኖሚ ድቀት በጦርነት እየተሰቃየ ያለ ሪጅን ነውና ሽግግር መንግስት
አይ ቲንክ ሁሉም አክተርስ የተወጣጣ በህዝቡ ዘንድ ተቀባይነት ሊኖረው የሚችል ቡድን በተወሰነ ደረጃ ተቀባይነት የተወሰነ ጊዜ ለመምራት ተቀባይነት ሊያገኝ የሚችል የተሸገር ቡድን በጣም ኢምፖርታንት ነው። ቅድም ስላለው ችግር የጠቀሰው ልጅ እዚህ እሱ መግባት ይችላል። በጣም ብዙ ችግር አለ ብሎ አንስተዋልና በጣም ብዙ ችግሮች አሉ። በስልክ ትሰማለህ፣ በአካል ሰው ከአገር ቤት መጥቶ ምናምን ትሰማለህ። በጣም ብዙ ቻሌንጅ፣ እጅግ የሚያሳዝን ቻሌንጅ አለና ለዚህ መፍትሄ ማጠንጠኛ የሚሆነው አንድነት ኃይሎችን ወደፊት ማምጣት መቻል። የሰው መብት ይከበር፣ የአንድነት ኃይሎች ግን ወደፊት መጥተው ሀገር መምራት የሚችሉበት ሁኔታ ቢፈጠር ፎር ዘ ሴክ ኦፍ ጉድ ኦፍ ዘ ካንትሪ ነው። ይሄ አሁን ቀደም እንዳለው በዚህ መሀል ደግሞ ዘጭበርበር ያለው እውነት ለመናገር ከዚህ ውጭ ግን የአንድነት ኃይል በእኛ ሀገር ተጨባጭ ሁኔታ ማን አለ ብለህ ስታይ ማንም የአንድነት ኃይል የለም። ሁሉም በየፊናው ብሔር ውስጥ ተወሽቋል። ከዛ ምን ይሉሃል ደግሞ ሌላ ተቀናቃኛ ኃይል እንዳይፈጠር አሁን እኮ ሰው ፖለቲካ አይፈልጉም ይላል። እራሳቸው ይዘውት ሁሉንም ነገር ማለት ነው። እና እሺ ትግል ያስፈልጋል፣ ሶሻል ሙቭመንት ያስፈልጋል ስትል አይ ማን ይመራል ከሱ ውጭ እኮ አሁን መሪ የለም ይላል። ልክ ሀገሪቷ ተቆጥራ ለሱ እንደተሰጠችው አይነት የለም ይላል። ይሄ ከዛ የሚነሳው ከቡድኑ የሚነሳው ራሱ ናሬቲቭ ነው። ሌላውን የሚያገል ኤክስክሉድ የሚያደርግ እና ራስ ለረጅም ጊዜ እንዲመራ ዲሞራላይዚንግ ኤንድ ኦልሶ ዲስኳሊፋይንግ ኦፖዚሽን ራሱ ብቻ ይነግሳል ማለት ረጅም ጊዜ። ማጠንጠኛው ምንድን ነው? ትግል ራሱ መሪን ይወርዳል። በነገር ላይ ኦኩፓይ ሆንግ ኮንግ ለምሳሌ ዝም ብለው ተነስተው ተማሪዎች መንግስት ላይ ሲያምፁ መሪ አለው። ተማሪዎች ናቸው ግን ሙቭመንቱን መምራት ጀመሩ፣ መሪ ይሆናሉ ዘንድ ዘዴ። ስለዚህ ሙቭመንት ራሱ መሪን ይወልዳል። እኔ አሁን ባለው የፖለቲካ ሌሊት አላምንም። ሌባ፣ አጭበርባሪ፣ ሀገር የዘረፈ መሄጃ ያጣ ሀገር በሱ ምክንያት የምትቆረቁዝ እንደዚህ ናቸው ያሉት ፖለቲካ ሌሊትስ። ዌል የትግል አላምንበትም ቢኮዝ ኦፍ ሎትስ ኦፍ ችግሮች የሚያስከትለው ግን በሙቭመንት አምናለው። በትግል በሰላማዊ ትግል አምናለው። ሰላማዊ ትግል ግን ያሉትን ሌቦች መልሶ የሚያስቀምጥ ሳይሆን ትግሉ ራሱ መሪዎችን የሚወልድ ተራማጅ የሆኑ ሀገር መረከብ የሚችሉ ሀገር ማሳደግ የሚችሉ መሪዎችን የሚወልድ ትግል ማካሄድ ይቻላል የሚል እምነት አለኝ። ቴዲ አመሰግናለሁ በጣም ታሚ። አትጥፋ ከልብ የሳምንት ሰው ይበለን ለመሰለ የምትመጣው ሀሳብህን ሚሊዮኖች ይሰሙታል። በዚህ ብቻ አይደለም እና እንዳንተ ያሉ ሰዎች መጥተው እዚህ ጋር ቁጭ ብለው ስትናገር ቢያንስ የምትፈልገው ሀሳብ ብዙ ሰዎች ጋር እንዲሰርስ ታደርጋለህ እና አትንፈድሉን ተጠቀም። ታንኪ ቴዳ። ሰላም እደሩ። የሳምንት ሰው ይበለን። ልሂቃኖች በተደጋጋሚ ጊዜ ጥሪ እያቀረብኩኝ ነው። አንዳንድ ልሂቃኖች እንዳለመታደል ሆኖ አሁንም ወደ መድረክ መምጣት አይፈልጉም። በተቻለ መጠን መታችሁ ሀሳባችሁ የእናንተ አይደለም። ብዙ ጊዜ ልሂቃን ስትሆኑ ሀሳባችሁ የእናንተ እውቀት የህዝብ ነው። ብትናገሩት ብዙ መፍትሄ ማምጣት ትችላላችሁ እና ፕሊስ ካላችሁ መታችሁ በሀገራችሁ ጉዳይ ላይ የሆነ እሰይ ሊኖራችሁ ይገባል የሚል እምነት አለኝ እና ብዙ ሰዎች እየመጣችሁ ነው። ስትመጡም ደግሞ እንደዚሁ አክብሬ አስተናግጄ ለቃችኋለሁ ለማለት ያለው ታፕ እያደረጋችሁ እንዳትረሱ። ከሞሼ ሶስታችን ቀርተናል። እኔ ነኝ መሰለኛል። እኔ ነኝ። የት ነበር? እኔ ነኝ። ሞሼ ምንም አላወራም። ሞሼ ጸጥ ብሎ እያደመጠ ያለው ሞሻችን። እሺ ታንኪዩ። ቅድም አንዳንድ ስለ ጋሽርታቸው እንትን ያሉት ነገር ስላለ አንደኛ እሳቸው ነው ሊቪንግ እኛ ስፔሻሊ እንደ አንድ አማራ ያለፉበት የህይወት ውጣ ውረድ አለ። አንዳንዶቻችሁ የማታውቁት ነገር ስላለ ምክንያቱም ኤሪያቸው ላይ የኖሩበት የተወለዱበት ቦታ ላይ በቋንቋቸው እንዳይናገሩ ሌሎችም ነገር የተከለከሉ ብዙ አይነት ፈተና ውስጥ ያለፉ ኢቭን አሁን ስትሰሟቸው ኢቭን ከቋንቋቸው ራሱ ሌላ አይነት የሚንጸባረቅባቸው። ስለዚህ ፕራክቲካሊ በዚህ እድሜያቸው አንዳንድ ኮሜንቶችን አይ ስለነበር ነው በዚህ እድሜያቸው እዚህ ወጥተው ሲናገሩ
የእኛን የብዙዎቻችንን ድፍረት ነው የወሰዱት። እዚያ አሁን አሜሪካና አውሮፓ የምትኖሩ ብዙዎቻችሁ በእሳቸው እድሜ ቁንጣና ራንግለር ቁንጣና አዲዳስ ጫማ አድርገ ከመቀሌ ጉለሌ ከአሶሳ ሐዋሳ ድረስ እየተንከራተት ውስኪ ልጠጣ ነው ዲያስፖራ ሆነ የምትለው። ይህን ሪስክ ወስደው በዚህ እድሜያቸው ኃላፊነት ወስደው እዚህ መውጣታቸው በራሱ ሊያስመዘግናቸው ይገባል። ምንም አይነት የፖለቲካ ትርፍ ለወደድ ባይነትን ሳያገኙ ነው። እሳቸውም ሊናገሩ የፈለጉት ቅድም ለቡርቃ ዝምታ መልስ የሰጣቸው ላይ ምናልባት አውቆ ካልሆነ በስተቀር ጥያቄው ገብቶታል። ምክንያቱም ያሉት ምንድን ነው ቋንቋን መሰረት ያደረገ ፌዴራሊዝም የምንከተል ከሆነ በብዛት የሚነገረው ቋንቋ አማርኛ ነው። ብሔር አልጠሩም እሳቸው እና አዲስ አበባ ላይ የሚነገረው ቋንቋ ስታቲስቲክስ ጥቀሱልና ላይ 1999 ይመስለኛል አዲስ አበባ ላይ ከ60% በላይ ህዝብ አማርኛ ይናገራል። ኦኬ ምናልባትም ከዛ በላይ የሚሆን ነው። በዚህ መሆን አለበት። ናዝሬት ላይም እንደዛ አይነት ነገር መንግስት ራሱ ዲሞግራፊን ለመቀየር እንደሚሰራ እኮ ነግሮናል። ምንም ግልጽ እኮ ነው። ከዛ በኋላ የዛሬ 3 እና 4 ዓመታት መንግስት ያደረገውን እንቅስቃሴዎች አዲስ አበባ ላይም ሌላም ቦታዎች ላይ ዲሞግራፊ ቀየራ ነበር። ዲሞግራፊ ለምንድን ነው የሚቀየረው? ቁጥር ይበዛ ስለነበረ ነው። ስለዚህ እሳቸው ሊናገሩ የፈልጉት ይሄ ነው። በቀናነት ለምን አትወስዱትም? እንዲህ አይነት ነገር ከሆነ ህገ መንግስቱ እንዲሚል ከሆነ ለምንድን ነው ይሄ ማይሆነው ነው እንጂ ለምን አማራ ሆነ አልሆነ አይደለም። ቅድም ቴዲ ከቡርቃ ዝምታ ጋር ስታወራ አንድ ነገር አለ። ህገ መንግስቱ መሬት የህዝብ ነው ይላል። ትክክል፣ መሬት የህዝብ ነው ይልና ለክልሎች ደግሞ በክልል ህገ መንግስት እንደገና አውቶኖመስ የሆነ ፓወር ይሰጣቸዋል። ዞሮ ይኸውልህ እንዴት ለምሳሌ አንድ የኦሮሚያን ክልል ህገ መንግስት እንውሰድ። ምን ይላል? በሀገሪቱ ህገ መንግስት ላይ መሬት የህዝብ ነው ይልና በኦሮሚያ ክልል ህገ መንግስት ላይ ይህ መሬት ይላል። የትኛው መሬት? የኦሮሚያ ክልል መሬት የኦሮሞ ህዝብ መሬት ነው ይላል። ያ ማለት ሱሉልታ የሚኖር ኦሮሞ፣ ሚኒሶታ የሚኖር ኦሮሞ በኦሮሚያ መሬትነት ላይ ባለቤትነት ላይ እኩል መብት ይኖረዋል፣ ሌሎች አይኖራቸውም። ህገ መንግስቱን የሀገሪቱን ህገ መንግስት አይጣረስም ይሉናል፣ ግን በክልል ህገ መንግስት ይሽሩታል። እንዴ መሬቱ እኮ ዋናው ህገ መንግስት እኮ መሬት የህዝብ ነው የሚለው ስትለው ኦሮሞ ህዝብ አይደል ወይ ነው መልስ የሚሰጥ። በተመሳሳይ የትግራዩም እንደዚህ ነው የሚለው የብሔር ብሔር። ለዚህ ነው አዳዲስ የተመሰረቱ ክልሎች በኖርማል እየኖሩ የነበሩት ዊዝን ፍራክሽን ኦፍ ሰከንድ ክልል ሲሆኑ ያን ይሰነቅሩታል በክልል ህገ መንግስት ውስጥ። ትላንትና ለምሳሌ አንድ ምሳሌ ልንገር። ትላንትና ሐዋሳ ላይ ባለ ንብረት ከሆንክ ክልል ሲሆን በቅጽበት ያ መሬትህ ያንተ አይሆንም ወይ ደግሞ ዋስትና አይኖረውም። በክልል ህገ መንግስት መልሶ ይወስዱታል። ትላንትና ሌላ ነገር ብዙ ሰዎች እንደውም ልብ ያላሉት ይሄ ህገ መንግስት ምን ያህል ሲያጫርሰን እንደነበረና የሰብአዊ መብት ጉዳዮች ኢንተርናሽናል ለው ሀገሪቷ የተፈራርማ ያጸደቀችው ከዛ ውጭ ይሄ ህገ መንግስት መርዝ ነው፣ በዜጎች መሀል መርዝ ነው እኮ የሚባለው እኮ ለምሳሌ አሁን አንቀጽ 43 ላይ ለምሳሌ የከተማም ሆነ የገጠር መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ መብት ነው ይላል፣ የጋራ ሀብት ነው ይላል። አሁን በዚህ ድምዳሜ ባህር ዳርም ምንም አዲስ አበባም ወለጋም አዳማም የሁሉም ኢትዮጵያዊ የጋራ ሀብት ነው። የሆነ ነገር ሆነ ሲባል እንሄዳለን እንከላከላለን፣ የጋራ ንብረታችን ስለሆነ። አንቀጽ 48 አንድ ላይ ስትመጣ የክልሎችን ወሰን በሚመለከት ጥያቄ የተነሳ እንደሆነ ጉዳዩ በሚመለከታቸው ክልሎች ስምምነት ይፈጸማል። የሚመለከታቸው ክልሎች በመስማማት ካልቻሉ የፌዴሬሽኑ ምክር ቤት የህዝብን አሰፋፈር ፍላጎት መሰረት በማድረግ ይወሰናል ይላል። አሁን የክልሎችን ወሰን በሚመለከት ጥያቄ ሊነሳ እንደሚችል የሚያውቁታል። ፓስት ቴንስ ነው፣ ወደፊት ነው፣ ፊቸር ቴንስ ነው የተጠቀሙት። አሁን ላይ ሆነው ለምሳሌ በትግራይና በአማራ ክልል መካከል፣ በሲዳማና በኦሮሚያ፣ በከምባታና በሀዲያ በክልሎች መካከል ወሰን ይገባኛል ጥያቄ የተነሳ እንደሆነ ይገባኛል ማለት የኔ ነው ያሉ እንደሆነ ይላል። እዛ ጋር የጋራ ሀብት ነው ይላል። እዚህ ጋር ደግሞ ወሰን ይገባኛል የሚል ጥያቄ የተነሳ እንደሆነ ይላል። ይሄን ህገ መንግስት በእጃችሁ ያሉ ሰዎች እንደው ለደንቡ ነው እንጂ መቃጠል ያለበት ነው። ይሄን የጻፋችሁ ሰዎች በህይወትም ካላችሁ ቁም ነገር ብቻ ክፉ አልናገር። ቀጥል ሞሼ፣ ፖዝ አድርጌ ወልደ ይቃል። በጣም ጥሩ ትክክል ነህ። አሁን ጥያቄው እኮ እሱ ነው። ይኸውልህ አሁን ሰዎች ኮሜንት ላይ ከታች የአማራስ ብለውኛል። በሚያስቅ ሁኔታ አንድ ትግል እንደው የሚያስገባ በራሱ የፋኖ የትግል ጉዳይ ባይጀምር አንድ ትግል የሚያስገባ ነገር የትግራይንና የኦሮሞን የክልል ህገ መንግስት ነገር የአማራን ክልል ጽፈው ሲሰጡት እንዴት አድርገው ጽፈውታል መሰለኝ? ክልሉ ይህ መሬት ይልና
በክልል ውስጥ የሚገኙ ብሔር ብሔረሰቦች ነው ይላል። የአማራ፣ የአርጎባ፣ የቅማንት፣ የኦሮሞ ከሚሴ አካባቢ ያለው የኦሮሞ ብሔር እና ክልሉ ላይ ላለው ህዝብ ይሰጥና ብሔር ብሔረሰብ ከክልል ውጭ የሚገኘውን 20 ሚሊዮን አማራ ይክደዋል። እዛው ስላለው ብቻ ይሰጣል። መንግስታት ሲቀየሩ ወይ ደግሞ ስልጣን ይዘው የነበሩት አካላት ከዛም በኋላ ሲቀየሩ አማራውን አንድ መያዣ መንገድ ከክልል ውጭ ያለውን 20 ሚሊዮን አማራ ስለሆነ ኢንዳንጀር አድርገህ የምታስቀምጠው ያን መሬቱን ከሰጠኸው ምናልባት ነገዛ ሄዶ ስትሮንግ ሆኖ ሊሰፍርብህ ወይ ደግሞ ራሱን ከአደጋ ሊያርቅ ነው። ስለዚህ በአደጋ ውስጥ መቆየት ስላለበት ህገ መንግስታችንን ሲጽፉልን ሰዎቹ የክልሉን ህገ መንግስት አማራ ከክልል ውጭ ያለው አማራ መሬቱን እንዳይመለከተው አደረጉ። የራሳቸውን ሲጽፉ ግን ሱሉልታና ሰበታ ያለ ሚኒሶታና ኒውዮርክ ያለ ኦሮሞ ይመለከተዋል። የኦሮሚያ መሬት ባለቤትነት ድርሻ ነው። ታስታውሱ እንደሆነ የትግራይ ምርጫ የጦርነት የነበረበት ጊዜ የትግራይ ምርጫ የነበረበት አዲስ አበባ ተወልደው ያደጉ የትግራይ ልጆች መቀሌ ሄደው መርጠዋል። የአዲስ አበባ መታወቂያ ዩሲ ፖለቲካውን ይወስኑ ነበረ ሄደው የትግራይን ምርጫ። አማራ ግን አማራ ሆነ እንኳን ወለጋ ያለው አማራ ብትገለው ማምለጫ የለውም። ቢሄድ እንኳን እኮ ነው አማራ ክልል አያውቀውም፣ በህገ መንግስት ይክደዋል። አየህ ጠባችን ይሄን ለማየውልህ እዛ ጋር በፌዴራል ህገ መንግስት ፍቃድ ይሰጠና በክልል አልሚወስድ ሲስተሙ እዛ ጋር በፌዴራል ህገ መንግስት ፍቃድ ይሰጠና በክልል አልሚወስድ ሲስተሙን ነው የምትቀይረው። ሲስተሙን ለመቀየር ትጥቅ ትግል ነው የምታነሳው። ቅድም ቴዲ ደጋግሜ ስታነሳው ከዚህ በፊትም አንድ ሁለቴ ከአንተ ጋር ያወራንበት በዚህ ቤት ነገር አለ። ከወያኔ ጋር የሚደረግ ግንኙነት ከፋኖ አንጻር ደጋግመ ስታነሳዋል። እሱን በደንብ አበክሬ ማለፍ ፈልጋለሁ፣ ሰዓትም እንዳታቋርጠኝ ካለ ምንድን ነው ከቲፒኤልኤፍ ጋር ድርጅት አለን። አሁን ድርጅት መስረተናል። ከዚህ በፊት ደረቴን ነፍቼ በዚህ ጉዳይ ላይ አልነግርህም። የማልነግርህ ለምንድን ነው? አንደኛ የተለያየ አይነት ጠርነፋ ውስጥ ያሉ ኃይሎች ናቸው። ምናልባት የተለያየ አይነት የፖለቲካ ሀሳብ ሊኖራቸው ይችላል ብዬ አስባለሁ። ኦኬ ኢንፈልትሬት ያደረገ በውስጣቸው ሊኖር ይችላል። ስለዚህ ደረቴን ነፍቼ አለ። አሁን ግን አማራ ቆጥሮ ያስረከበው ለሆነ ድርጅት ቆጥሮ ያስረከበው ጥያቄዎች አሉት ወይ ደግሞ ቀይ መስመሮች አሉት። ቀይ መስመሮች የማይነኩ ይሄ ድርጅት ቅድም ያነሳውላ ሀሳብ ከቲፒኤልኤፍ ጋር የሚኖር ድርድር እነዚህን ቀይ መስመሮች ባስከበረ መንገድ ብቻ ነው የሚሆነው። ድርጅትም የመመስረት አንዱ ጥቅሙ ምንድን ነው? ጥያቄዎችህን ሬድ ላይንህን በትክክል ባውንደሪ ሰርተህ ከሌሎች ጋር ግንኙነት የመፍጠር ያለመፍጠር ጉዳይ ነው። በቃ ባውንደሪ ያለ ማንም እንደፈለገ ሀሳብ አይጭንብህም። ማንም እንደፈለገ ዶሚኔት ሊያደርግ አይችልም። ማንም እንደፈለገ ይሄን ዲሽቃ ሰጥሃለሁ ይሄኛውን በዚህ በኩል አንተ ይሄን ልቀቅልኝ የሚልበት ነገር የለም። መርህ የህዝብ ጥያቄ መርህ ሆኖ ይገዛዋል። ስለዚህ አንድ ድርጅት የመሰረትንበትን መንገድ የአማራ ብሔራዊ ኃይልን የመሰረትንበት መንገድ የአማራ ፋኖ ብሔራዊ ኃይልን የመሰረትንበት መንገድ እነዚህን ቀይ መስመሮቻችንን ማስመሪያ ስለሚያደርገው ነው። አሁን ወንድሜ ሳሚ ይመስለኛል ጥሩ ነጥብ አንስቷል። ግን ራሱም የችግሩ አካል ነው። እኔ ሁልጊዜ እንደምለው ሁላችንም የችግሩ አካል ነው። ለምሳሌ ጦርነት ግዛት ይገባኛል እንዴት ታስማማላችሁ? በሁለቱም ክልሎች መካከል የግዛት ይገባኛል ጥያቄዎች አሉ። እሱም በምን ተስማምታችሁ ታልፋላችሁ? የታሪክ ጉዳይ ለምን ለታሪክ ትተዋላችሁ? ሂስትሪ ተምነዋል። ለምሳሌ መጀመሪያ ይሄ ጥያቄዎች ሲጠየቁ የነበሩት የት ነው? እነዚህ ጥያቄዎች ሲጠየቁ የነበሩት ግጭት ከመፈጠሩ በፊት ቦታው ላይ ትርምስ ከመፈጠሩ በፊት የወልቃይት ኮሚቴ ለበርካታ ዓመት ለፌዴሬሽን ምክር ቤት ደብዳቤ ጠይቋል። ራይት ሲጠይቅ በደብዳቤ ምንድን ነው ያደረገው? ከህግ አንጻር፣ ከታሪክ አንጻር፣ ከሌሎች ነገሮች አንጻር ማስረጃ ሰንዶ በዚህ ምክንያት ይሄ መሬት የኛ ነው እዩና አይታችሁ ፍረዱልን ነው ሲጠይቅ የነበረው። የትኛውም መሬት ካሽሚር ላይ ህንዶችና ፓኪስታኖች የሚወዛገቡበት ካሽሚር የሚባለው መሬት በታሪክ ሁለቱም በታሪክ ህግ አንጻር አናስፈታም ስላሉ ነው እንጂ በታሪክ አንጻር መሬቱ ያንዳ ወይ ፓኪስታን ይሆናል ወይ እዚህ ይሆናል። የሁለት መሬት የሚባል ነገር የለም። ራይት ለምሳሌ አዲስ አበባ የኬንያ አይደለም የኢትዮጵያ ነው። ኬንያ አዲስ አበባን ክሌም ልታደርግ አትችሉም። ሞያሌ ላይ ግን ጥያቄ ካላት ከታሪክ አንጻር ባለፉት 100፣ 200፣ 300 ዓመት ምን አይነት ነው የሞያሌ ታሪክ ምንድን ነው? እንዴት ነው ሊደረግ የሚችለው ብለህ ልትከራከርበት ይችላል። ባድሜ ላይ እንደተደረገው
ትልቅ እኮ ነገር አይደለም። አልጀርስ ላይ የፋኖ አመራሮች ናቸው ከቲፒኤልኤፍ ጋር ቁጭ ብለው በታሪክ አጋጣሚ በታሪክ ብለው እያነሱ ታሪክ የመጀመሪያው ከፋኖ ትጥቅ ትግል በፊት ይሄ መንገድ ተሞክሮበታል። ራሱ ቲፒኤልኤፍ እያለ እንደገና ደግሞ እነዚህ ይሄኛውን መንግስት እያለ ተሞክሮበታል ይሄ መንገድ። ይሄ መንገድ ሲከሽፍ ልታደርግ የምትችለው መንገድ ምንድን ነው? ቲፒኤልኤፍ ይሄን ነገር አምኖበት በታሪክ ጥያቄው ላይ በወልቃይት የአማራ ሀብትነት ላይ ምንም አይነት ጥያቄ ወይ ደግሞ ባለቤትነት ላይ ምንም አይነት ጥያቄ ካላነሳ አብረው ትሰራለህ። ካላነሳ ሳይሆን ጭራሽ አንደራደርም እኮ ነው የሚሉ። አትደራደርማ። 17 ነጥቦችን እኮ ሲያስቀምጡ ሰምታችሁ ከሆነ ምን ነው የምታወሩ? ጭራሽ ምዕራብ ትግራይ ያሉ እኮ የሚጠሩት እነሱ ዋሬቨር ሊጠሩ እኮ አሁን እኮ ያረጋሉ አይደለም ካላደረጉ እነሱ አንተም ለውይይት ማታቀርበው ጉዳይ ነው። አትስማማም፣ በየፊና ትቀጥላለህ። ምንም ሊሆን የሚችል ነገር የለም ማለት ነው። ስታተስኮ ቀጥሎ የነበረው ስታተስኮ ይቀጥላል ከሆነ ኦኬ። አይ በመደራደር ነው ብለህ የምትልም ከሆነ ደግሞ በመደራደር ያለውን ነገር ስትል የታሪክና የሰነድ ማስረጃ ለማን ነው የሚያመለክተው ነው። የታሪክና የሰነድ ማስረጃ ይሄን ገዱ አንዳርጋቸው እኮ ወስነው ፈርሞ ሰጡ እኮ። ገዱ አንዳርጋቸው እኛ ብአዴንን አማራ አይደለም የምንለው ለምንድን? አሁን ገዱ አንዳርጋቸው የት ነው ያሉት? እናንተ ጋር ነው ያሉት። እንግዲህ ንስሐ ገብቻለሁ ብሏል። እኔ እስካሁን አላገኘሁትም። ፈርሞ የሰጠው ሰውዬ ንስሐ ገባ ተቀባላችሁት? ሲጠመቅም ኖሮ ፐርሰናሊ እኔን ብትጠይቀኝ ቅድም አንድ ያነሳሁ ጥያቄ አለ ለጋሽ ይርታቸው። ብአዴን የሚባል ሁሉ እንዲጠፋ ትፈልጋለህ ምናምን አለ። አሁን እኮ ውጊያው የተካሄደ ያለው ከመንግስት ጋር ብቻ አይደለም። ብአዴን የሚባል አስተሳሰብ አለ። እኔ እንትና ግለሰቦች አሉ አስተሳሰብ አለ። የአስተሳሰብ ነው የሚዋጋ። በዛ ውስጥ ያለ ማንኛውም ኃይል ጠላት ነው ሊመታ ህዝባችን እንዲቀጭጭ ሊያደርግ የሚችል ነው። ግለሰቦች ግን ተጸጽተው ያለፈ ህይወቴ ችግር ነው ያለፈው ህይወቴ ህዝብ በድያለሁ ብለው ተጸጽተው ከዛ ውስጥ የሚወጡ ከሆነ ኦፍኮርስ እንደ ማንኛውም አማራ ትቀበለዋለን ትላንትና ስላደረገው ነገር። ግን አሁንም እየወጋ ያለውን አሁንም ባህር ዳር ተቀምጠው ጦር ሚኒሻ የሚያዘምትብህን ግን ለምንድን ነው የማትመታው? እሱ እየመታ ነው። ታዲያ አንድ የመጨረሻ ነገር ልናገር። ከወንድሜ ስለ ቅድም የወጣው ሳሚ ያወራው ነገር አለ እና የትጥቅ ትግልን ይኸውልህ የትጥቅ ትግልን አልደግፍም ወይ ደግሞ የትኛውም ቦታ ላይ የሚኖር የኃይል ጥያቄን አልደግፍም ማለት በመርህ ደረጃ ሁላችንም እኔ በበኩሌ ያስማማኛል። ሞት ህይወት ስለሚከፈልበት ማለት ነው። ሁል ጊዜ ግን የትጥቅ ትግል የሚከፈተው የደላው አይደለም የሚከፍተው ወይ ደግሞ ደልቶ የምታደርገው ነገር አለ። የአማራጮች ማጣት ነው። ሲቪል ኦቢዲያንት እኮ ኢትዮጵያ ውስጥ መንግስት መቀየር እንደሚችል በቅርብ ጊዜ ከዛሬ 5 እና 6 ዓመት በፊት አይተናል። መንግስት ይቀይራል። ህዝባዊ ተቃውሞ መንግስት ይቀይራል። ህዝባዊ ተቃውሞ መንግስት ሲያስቀይር ብሔርተኞች የሚባሉት ነው ያን ጉዳይ ያደረጉት። ራይት የብሔር የኃይል አሰላለፍ ነው ያደረገው። ቄሮም በብሔር የኃይል አሰላለፍ ውስጥ የነበረ ነው። የአማራ ብሔርተኛውም በአማራ ብሔርተኝነት ውስጥ የነበረ ነው። ይሄ አሁን ሳሚ የሚያወራው አይነት ገለልተኛው ሰው በዛም ጊዜ ቅንጣት አስተዋጽኦ አልነበረውም። አሁንም ራሱን ያወጣና ወደ ጦርነትም የሚያስገባ ነገር አይፈልግም። ሰዎችም ሲቪል ኦቢዲየንት እንዲሆኑ ይኸው አልሆንም አሉ ይፈራሉ ይልሃል እንዴ። እሱን ሪስክ ወስደው ማድረግ አለብህ። ሰልፍ መጥራት አለብህ። አዲስ አበባ ላይ መታሰር አለብህ። ኦኬ በምታምንበት የፖለቲካ አስተሳሰብ ብሔርተኛው ትጥቅ ትግል ጀምሯል። እዛ ላይ ነው ያለው። አንተ አማራጭ ይዘህ የምትለው ግባ። ህዝባዊ ተቃውሞ ጥራ። መታሰር ከሆነ ውሰደው፣ መገደልም ከሆነ ውሰደው። ግን አሁንም ለብሔር ፖለቲካ እድል ትሰጣለህ። የሰላማዊ እንቅስቃሴዎችን ቢመጡ ትላለህ፣ ግን አንተ አታደርግም። በዚሁ ላይ ደግሞ መንግስት ደግሞ ትክክል አይደለም ትላለህ። የቱ ጋር ነው መፍትሄው በአንተ በኩል ያለው? ይሄ ነው ወንድሜም ሳሚም እንዲያስብ የፈለግኩት ነገር። ቴንኪው ቴዲ። ቴንኪው ሞሻችን። የት ነበርክ? ኦኬ እንግዲህ በጣም ከእኔ ሀሳብ ጋር ያው ቴዲ ታውቃለህ፣ እኔ እንደው ለመተንፈስና መናገር የማይፈልጉ ጥግ ይዘው የተቀመጡ ኢትዮጵያዊነታቸውን ብቻ የሚያሰላስሉ ሰዎች ድምፅ ለመሆን ነው እንጂ ብዙም የፖሊሲና እንደዚህ አይነት ነገሮች የምተነትነውም ነገር የለም። እኔ የሚታየኝ የብሔር ትግል አሸናፊ እንደማይሆን ብቻ ነው። በብሔር ትግል አሸናፊ መሆን አይቻልም። ምክንያቱም የምናየው ነው። እነ ህወሓት በአንድ ወቅት እንግዲህ ጊዜ ሰጥቷቸው መጥተው ነበረ፣ ስልጣን ይዘው ነበረ። ግን የትግራይን ህዝብ ጥያቄም አልመለሱም።
ይኸው የደረሱበትን አይተናል። እነሱ ደግሞ አሁን ከሆነ ነገር ጋር ደግሞ አሊያንስ ፈጥረን ሌላኛውን ብሔር አንደኛውን ብሔር ፖለቲካ እንበለው ወይም እንደዛ እናደርጋለን የሚል አካሄድ ነው። የትም እንደማይደርስ ነው ለኔ የሚታየኝ። የትም የአማራን ህዝብና የትግራይን ህዝብ አንድ ላይ አድርገን ከዚህኛው ነው ለማለት የሚከብድ ቢሆንም ሀሳቡ ግልጽ ነው። መሸናነፍ አይቻልም። እንደዚሁ እየተጓተትን ረጅም መንገድ እንሄዳለን እንጂ በብሔር ተቧድነን የምናሸንፈው የለም። አሸንፈን ለተወሰነ ጊዜ እንደዚሁ ከዚያ እንደገና ታድሶ ይመጣብናል እና የሚያዋጣ ወደ መሀል መምጣቱ ነው። ወደ መሀል መምጣትና መሬት ላይ የተለጠፈ የፖለቲካ ትግል መነሳት አለበት። መሬትን ለህዝብ ሰጥተን ህዝብ አርሶ እንዲበላ ፈቅደን ፖለቲካችንን ወቅቱ በሚጠይቀው ዛሬ ሰዎች በአርቲፊሻል ኢንቴሊጀንስ ስንት ቢሊዮን ዶላር ዲል ያደርጋሉ። አሁን አሜሪካ እየሰማን ነው ምን እያደረጉ እንደሆነ እና ቴክኖሎጂ ላይ ኢኮኖሚውን የምናሳድግበት ሌላ እውቀት ላይ መስራት ነው ያለብን። ይሄ በጣም እነ ደርግ የታገሉለትን መሬት ላራሹን እንደገና እሱን ደግሞ ይዘን መጓተት የሚያዋጣ አይመስለኝም። ምናልባት የቡርቃ ዝምታ ቅድም የኔን ጥያቄ ለመመለስ ሙከራ አድርጎ ነበረ በቃላት አሽሞንሙኖ፣ ግን ያው ዊናዊት አንተ ዲፋይን ስላደረግከው ወደ ውስጥ መግባት አልፈልግም። አዲስ አበባ ላይ ሌላ ክልል ላይ ብሔር ብሔረሰቦች እንደሚኖሩት አዲስ አበባም በእኛ ስር ሆኖ የኦሮሞ ሆኖ ይኖራሉ። ምንም አዲስ ነገር አይፈጠርም አለ። ይሄ በጣም አስቂኝ አነጋገር ነው። ሌላው ክልል ላይ የትኛው ብሔረሰብ ነው መብቱ ይጠበቀለት ማለት? አልተገደለም ማለት ነው? አልተፈናቀለም ማለት ነው? መብቱ ተጠብቋል ማለት? መብት ተጠብቋል ማለት እንደ ዜጋ የፖለቲካ ተሳትፎ የኢኮኖሚ እኩልነቱ ሲረጋገጥለት ነው። የት ነው ይሄ? ወለጋ ውስጥ ነው? የሌላ ብሔረሰብ ብዙ ዓመት ስለኖረ እዛ አካባቢው ቋንቋ ስለተናገረ ባይናገርም የፖለቲካ ተሳትፎ ያለው ጅማ ላይ ነው? የት ነው? ብሔራቸው ታይቶ አይደለም እንዲህ ሁሉም ስልጣን ላይ ኦፒዲዮን ማየት ነው እኮ አሁን ስልጣን ላይ ያለው እና ኦነግ ቢመጣ ይብስ እንጂ ምኑ ይቀንሳል? እና ነው መብታቸው የሌላው ብሔር መብት ተጠብቆ ምናምን ይባለው። መሬትን በተመለከተ መሬቱ የኦሮሞ ነው ካልክ አለቀ። የትኛውን ህዝብ መብት ታስጠብቃለህ? እና አንዳንዴ ሽማግሌዎቹ የሰለቻቸውን አሉ እኮ በህይወት ያለፉም አሉ። እነሱ ሰልችቷቸው የተዉትን ነገር ወጣቶች እንደ አዲስ ጥርስ መፋቂያ ይዘን መነሳት በእውነት ያስተዛዝባል። አልፈንበታል እኮ በአይናችን ብዙ እልቂት አስተናግደናል እኮ። ኦነግን እያየ ነው ብዙ እልቂት አይተናል እኮ። እና ያንን በቃላት እያንቆለጳጰስን ወደፊት ለማምጣት የምናደርገው ጥረት የሚያዋጣ አይመስለኝም። የኢትዮጵያ ህዝብ የሚያስፈልገው ነገር አልታወቀም። ፖለቲከኞች የምትፈልጉት ይታወቃል። ነገር ግን የኢትዮጵያ ህዝብ ጥያቄ ማንም አላጠናለትም። ማንም ያንን ጥያቄ ለመመለስ ፍላጎት የለውም እና ከዚህ አንጻር ብቻ የኢትዮጵያ አንድነት ያስፈልጋል የሚል ሀሳብ ለማቅረብ መጨረሻ ላይ የመጣሁት። ቴዲ አመሰግናለሁ ሁሌም ለምሰጠኝ እድል። ቴንኪዩ። የት ነበርክ? አይ ቲንክ ሁላችሁም አውርታችኋል። ያላወራ የለም። የቡርቃ ዝምታም የተነበርክም ሞሼም በጣም ማከብራቸው ፖለቲከኞች ናቸው። የቡርቃ ዝምታ የምትለዋለ መጨረሻ ላይ አይ ቲንክ ማለት እድል ካለ የተነሱ ነገሮች ስላሉ ቅድምም ሳልጨርስ ስላቆምኩትኝ ብዬ ነው። ባይሆን እሱን እንዳለሆኑ ወደ መጨረሻ ላይ ቴሌግራም ላይ ባስቀመጥኩት መሰረት የተወሰነ ደቂቃ አምስትም ቢሆን የብሔር ፖለቲካ ያው የብሔር ፖለቲከኞች ናቸው፣ ብሔርተኞች ናቸው። ሞሼ ብሔርተኛ ነው። አም ሰርፕራይዝ ሞሼ እንዴት ብሔርተኛ እንደሆነ በጣም የሚገርመኝ እሱ ብቻ ሳይሆን በጣም ብዙ ሰዎች አሁን ፖለቲካ ውስጥ ያላችሁ ልጆች እኔ አውቃለሁ፣ እኔ ራሳቸውን ለሚበላቸው ስርዓት እንዴት ቀን ማታ ይለፋሉ፣ እርር ይላሉ ብዬ አስባለሁ። እና አላቅም እነዚህ ብሔርተኞች ምን እንዳስረገጡን አላቅም። ወይ ቢታ አስረግጠዋቸው ይሁን ወይ የሆነ ነገር አዙረውባችሁ አላቅም። እና እኔ ፖለቲካ እኔ ለሚጠቅመኝ ለራሴ የራሴን ችግር ለሚፈታ ነው። የራሴን ስል ለወንድሜም ለእህቴም አይደለም፣ ለራሴ የኔን ችግር
መጀመሪያ ችግሬ ምንድነው? ችግሬ የሚፈታበት ሊፈታ የሚችልበትን እሳቤ ነው ማራመድ የምፈልገው። ወንድሜ ደግሞ እኔ ችግር የሚፈታው በዚህ ነው ብሎ ሊያስብ ይችላል። ፕሮፌሰር ጆን መርሻይማር የተባሉ ሰውዬ ሚስቱ ሪፐብሊካን ናት፣ እሱ ዲሞክራት ናቸው። የቺካጎ ዩኒቨርሲቲ በጣም 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 ፌመስ የዓለማችን ቁጥር 1 ሪያሊስት ነውና ይጨቃጨቃሉ። እሷ አይ ዲሞክራቶችን ትመርጣለች፣ እሱ ሪፐብሊካኖችን ይመርጣል። እኛ ጋር አንድ ቋንቋ የሚናገሩ አንድ ሀሳብ ምንድን ነው ይሄ? እንዴት አንድ ቋንቋ የሚናገሩ የአንድ ብሔር ሰዎች ከፋብሪካ እንደወጣ ዕቃ እንደ አንድ እንዲያስቡ ይደረጋሉ? አማራ ሆኖ ከእናቱ ማፀን ከወጣበት ጊዜ ጀምሮ ችግር እኮ አይቶ ማያውቅ እኮ አለ። እንደላቆም ይኖራል። ኦሮሞ ሆኖ ችግር አይቶ ማያውቅ አለ። ትግራዋይ ሆኖ ችግር አይቶ ማያውቅ አለ። እንደዛም ደግሞ አሁን ለምሳሌ ኦሮሞ ሆኖ ከተወለደ ጀምሮ በመከራ ውስጥ እያለፈ ያለ አለ። ድሎት ምን እንደሆነ ማያውቅ አለ። እንዴት ይህን ከችግር የማያውቀውን ችግር ከሚያውቀው ጋር አንድ ላይ እንትን ብለህ ነፃ አወጣዋለሁ ትላለህ? እንዴት ያለ ሳቢ! የብሔር ፖለቲካ ምን ወዴት ነው እየወሰደን ያለው? እሱ ብቻ ሳይሆን ተናጋሪ እውቀት ያላችሁ ሰዎች እንዴት ነው እዚህ ሳቢ ውስጥ ልትገቡ ይቻላችሁት? አይ ነው አንዳንዶቻችሁ የኢንተረስት የሆነ ሌሎች ነገሮች ሊኖሩ ይችላሉና እስኪ በብሔር ጉዳይ ምንድን ነው የጠቀመን? ምንድን ነው የጎዳን? አንዳንዶች አሁን ላለንበት የዳረገን የእጅ ስራ ውጤቱ ግንባር ቀደም ተጠያቂው የብሔር ፖለቲካ ነው ይላሉ። እንትን ላድርገው ላስፋው እንዴ ላድርገው ቆይ እንደዚህ ላድርገው ቆይ አንዳንዶቻችሁ ማነስ የለባችሁ ቆይ ሆልድ ኦን ሰከንድ ሴቲንግ መጀመሪያ እኔ ሌያውት ላድርገው። ኦኬ አሁን ደስ ይላል። እንደዚህ ጋር የብሔር ፖለቲካ ሪሊ አሁን ከገባንበት ችግር ያወጣናል ብለህ ታስባለህ? ከአምባገነናዊ ለምሳሌ እንደ ኦነግ ነፃ አወጣዋለሁ ብትል የኦሮሞ ማህበረሰብ እርግጠኛ ሆኜ የምነግርህ ድሪባ ኩምሳ የተባለ አምባገነናዊ መንግስት ላይ ነው የምትወድቀው። በቃ እርግጠኛ ሆኜ የምነግርህ ነፃ አወጣኛል ዘመነ ካሴ ብለህ ብትወጣ ዘመነ ካሴ የተባለ አምባገነናዊ መንግስት ላይ ትወድቃለህ። ደብረጽዮን ነፃ ያወጣኛል ብለህ ብትገነጠል ደብረጽዮን ገብረ ሚካኤል የተባለ አምባገነናዊ ስርዓት ላይ ይሄ ከታሪካችን በመነሳት ያየ ነው አይደለም ወይ? ኤርትራውያኖቹን ተመልከቱ። ሲንጋፖር እንሆናለን ብለው ኢሳያስ አፈወርቅ የተባለ ሰው ላይ ጣላቸው እና እንዴት ነው የብሔር ፖለቲካ ሀሳቤ ነፃ ሊያወጣን የሚችለው? ቅድም የአኒማል ፋርምን ታሪክ ስናገር ነበር የጆርጅ ኦርዌልን ታሪክ እና ሰዎች ጠላቶቻችን ናቸው ብለው እንስሳቶች ተባብረው መጨረሻ ላይ ከሰዎች ነፃ ወጡ እንስሳቶቹ። መጨረሻ ላይ ግን ፒግ የተባሉ አሳማዎች ላይ ወደቁ። 2 እግር ያላቸው ጠላቶቻችን ናቸው ብሎ ተነሱ። 4 እግር ያላቸውና ክንፍ ያላቸው ወዳጆች ናቸው ብሎ ተነሱ፣ አስተባበሩ፣ ዘመሩ፣ ምናሉ ከጭቆና ያለ የሌለ ጭቆና ተናገሩ። ነፃ ከወጡ በኋላ ግን አይቶም ሰምቶም የማያውቁት ጭቆና ላይ ወደቁ እና እስኪ የብሔር ፖለቲካ ሀሳቤ ላይ ያላችሁ አመለካከት እንዴት ነው? በእርግጥ ይህን ስል የብሔር ፖለቲካ በሚቀነቀንበት ሀገር ላይ አሁን ተነስቼ የአማራ ፖለቲከኞችን ወይ የኦነግን ወይ ቲፒኤልኤፍን የብሔር ፖለቲካ ተውልለው አልችልም። ቅኝቱ የብሔር ከሆነ በተያዘለ ቅኝት ነው የምትጫወተው እንጂ በሌላ ቅኝት አትጫወትም። እና እኛ ግን የዚህ ዘመን ልጆች ሪሊ የብሔር ፖለቲካ ያዋጣል ብለን አምነን የገባና ወይስ እንዴት ነው? እስኪ በዚህ ጉዳይ ላይ እናውራ። ቡርቃ ዝምታ ከአንተ ልጀምርና ከዛ ሞሺ ከዛ የት ነበር ከአንድ ዞር ከሄድን በኋላ ይበቃል። ይሁንሽ እንግዲህ እኔ እንኳን የተወሰኑ ነጥቦችን ለመመለስ ያስኳቸው ነበሩ። አንተ ወዳልከው አጀንዳ ልግባና አሁን የብሔር አለበት የምትለው ካለ 2 ደቂቃ 3 ደቂቃ መልስበትና ትሄዳለች። እሺ ይሄኛውን እንትን ልበልና ከዛ ወደዛኛው መለሳለሁ። የብሔር ፖለቲካ ያዋጣናል ወይ፣ ቀጣይ አምባገነን የሆነ መሪን ራሳችን ላይ እናመጣም ወይ የሚለውን ነገር ከማንሳታችን በፊት የብሔር ፖለቲካው ለምን መጣ፣ መነሻው ምንድን ነው የሚለውን ነገር ማወቁ ተገቢ ነው። ሰዎች የግል መብታቸው ሲጣስ ይታገላሉ አይደለ? የግል መብትን ኢንዲቪዥዋል ራይትን ለማስከበር። ከዛ ግን እንዳንተው አይነት ደግሞ በተመሳሳይ ማህበረሰብ ውስጥ ያለ እንደ ግሩፕ ሲገፋ እንደ ግሩፕ መታገል ትጀምራለህ። አሁን እንደ ግሩፕ መታገል ትጀምራለህ የምል ምንድን ነው? ስርዓት እንደ ስርዓት ህዝቦችን እየመራ የሚቀጥልበት ወይም ደግሞ የሚሄድበት ሁኔታዎች ላይ አንተን ለብቻ ለይቶ የሚያጠቃቅ ሲሆን በማንነት፣ በባህል፣ በቋንቋ፣ በታሪክ
አንተ ከሌሎች ጋራ ያለህን እኩሌታ የሚነጥቅ ከሆነ ምን ታደርጋለህ? ያንን እኩሌታህን ለማስመለስና ለማግኘት ምን ታደርጋለህ? ትግል ውስጥ ትገባለህ። ትግል ውስጥ ትገባለህ። አሻው ለምሳሌ አሁን የኦሮሞ ብሔር ተወላጅ ናንተ ኦሮሞ ለምሳሌ በታሪኩ የሚገራ አሁን ተገፍቷል በምትልበት ጊዜ እንኳን እንደ ሀገር የሚያስቡ አሁን ድረስ ንግግሮቻቸውን ጽሁፎቻቸውን የምናነብላቸው የምናደንቃቸው ፖለቲከኞችን ያፈራ ነው። ዶክተር ሰናይ ልኬ ማንሳት ትችላለህ። የወዝ ሊግ መስራች ናቸው፣ ሶሻሊስት ናቸው። ኃይሌ ፊዳ ማንሳት ትችላለህ፣ ሶሻሊስት ነው። አንድ ችግርተኛ መንገድ ላይ ሳይ ይህን ችግርተኛ የመለወጥ ኃላፊነት አለብኝ እያለ በነገራችን ላይ ሚስቱ በሕይወት አለች። ለሚስቱ የሚናገር ሰው ነው። በብሔር ከአንተ ጋር ኦሮሞ ሊሆን ይችላል፣ በሀሳብ ግን ለየት ነበርክ ወይ ለእኔ ይቀርባል። የኃይሌ ፊዳ ሀሳብ እነን ኦሮሞ ላልሆነ ለብዙዎች ይቀርባል። እና የቱ ጋር ነው ጥፋቱ? አሁን እነሱ ጋር ጥፋት አለ አይደለም? እንግዲህ አሁን ይሄ ምንድን ነው ጥፋቱ? የቱ ጋር የታጠፍ ነው እኮ አሁን ወደዛ ልመጣልህ ነው። እንግዲህ አሁን እነዚህ ሰዎች አሁን ኃይሌ ፊዳን አንስተከው ነበረ፣ በዛው ልክ ባሮ ቱምሳ ነበረ። ኢትዮጵያ ውስጥ የኦሮሞን መብት ኢትዮጵያ ውስጥ ሆነን ማስመለስ እንችላለን ብሎ ኃይሌ ፊዳ ሲያስብ፣ ባሮ ቱምሳ ግን ኖ ኢትዮጵያ ኦሮሞን ካልበላች እና ኦሮሞን ካልገፋች ኢትዮጵያ ሆና መቀጠል አትችልም ብሎ ነበር የሚያነሳው። ልዩነት የተፈጠረው ጥፋቱ እዛ ጋር ነው። አሁን ኦሮሞ ኢትዮጵያ ውስጥ ሆኖ መብቴ ሊከበርልኝ ይችላል፣ ታግዬ ከኢትዮጵያኖች ጋር ሆኜ የራሴን መብት ጠይቄ ማስመለስ እችላለሁ ብሎ የሚያምን አለ። አሁንም አለ፣ ያ ማህበረሰብ ሊኖርም ይችላል። ነገር ግን ደግሞ ኖ እኔ መጀመሪያ ራሴ መቆም መቻል አለብኝ፣ የራሴን መብት ራሴ መጠየቅ መቻል አለብኝ። ሌሎች እኔ ስጠነክር፣ እኔ ስፈረጥም፣ እኔ የእኔን ጥያቄዎች ወደፊት ገፍቼ ይዤ ስመጣ ይሄ ማህበረሰብ ጥያቄ አለው፣ ይሄም ከኛ እኩል ነው፣ ይሄም የሚፈልገው ነገር አለ የሚለውን ሀሳብ እንደ ራሳቸው ሲቀበሉት ከኔ ጋር ሊታገሉ ይችላሉ የሚል ሀሳብ አለ። አለበለዚያ ግን ቅድም አንድ እንትን ሳልላት ወጣች እንጂ እኛና እናንተ የሚባል ነገር ተፈጥሯል እዛ ሀገር ውስጥ። ኢትዮጵያ የኛ ወይም ኢትዮጵያን ጠባቂ የኛ፣ ሌላው ኢትዮጵያን የሚገፋና ኢትዮጵያን የሚያፈርስ ተደርጎ የተሳለበት። መብት መጠየቅ ሀገር ማፍረስ አይደለም። መብት የሚጠይቁ ሰዎችን ደግሞ መብታቸው እንዳይመለስ ማድረግ ማለትም ሀገር ማዳን ማለት አይደለም። ሀገር የምትድነው ተማምነን ህመማችንን ቁስላችንን ስናውቅ ነው። ያ ህመም ምንድን ነው? እኔ ጋራ ያለ ችግር ካለ እኔ ጋራ ያለውን ችግር አንተ መረዳት መቻል ነው። ያንን ለማድረግ ደግሞ እኔ ለአንተ ማስረዳበትን መንገድ ማወቅ መቻል አለብኝ። አሁን ይሄንን መንግስት አሁን ያለውን መንግስት እኒ ከዛ በፊት የነበረውን መንግስት እኒ አሁን ደርግ ምንድን ነው የነበረው? አንድ ኢትዮጵያ ይል ነበር አይደለም? በቃ ኢትዮጵያን ለማዳን ማንም ወደኋላ ማለት የለበትም ይል ነበረ። እንዴት አይነት የትኛዋን ኢትዮጵያን? ለሁሉም የተመቸችዋ ኢትዮጵያ ናት? በዛ ሰዓት መከራ የሆነችበት አልነበረም ኢትዮጵያ? ታሪኩ፣ ባህሉ፣ ቋንቋው፣ ሃይማኖቱ አውጥቶ መናገር ያልቻለ አልነበረም? ሰዎች በብሔር ብቻ አይደለም በሃይማኖት ሊደራጁ ይችላሉ። ሃይማኖታችን ተገፋ ብለው ሲያስቡ በቋንቋቸው አሁን ወደ ብሔሩ መጥተው በብሔራቸው ሊደራጁ ይችላሉ፣ ተገፋን ብለው ሲያስቡ ማለት ነው። ያንን ነገር ግን አይ ከሌሎች ጋር ሆነው ለምሳሌ የኦሮሞ ሃይማኖት ውስጥ በሃይማኖቱ የተገፋ ሰው ሲኖር ከሌላ ክልል በሃይማኖቱ ከተገፋው ጋር ሆኖ አንድ ላይ መመለስ ይችላለሁ ብሎ ሊያስብ ይችላል። አሁን ተገፋ የምትልበት አሁን በጠቀስክበት ጊዜ አብዛኞቹ የደርግ ባለስልጣናቶች ኦሮሞች ናቸው። ዋና ፖዚሽን ላይ ያሉ ሰዎች። አዎ፣ ግን ስርዓት ይዘውሩት አሁን ይኸውልህ፣ ያ ሹፌር ልትሆን ትችላለህ፣ ነገር ግን የምትነዳው መኪና ነው የሚወስነው። አንተ ተቀጣሪ ሆነ ሹፌር ሆነ ወይንም ገንዘብ ተቀባይ ሆነ የሰውን መኪና ማሽከርከር አይደለም ትልቁ ነገር። የምትሄድበት መኪና ለዛ ህዝብ ያንን ህዝብ ሴቭ ያደርጋል ወይ ነው በመጀመሪያ ደረጃ። እነዛ ሰዎች ነበሩ ስልጣን ውስጥ። አዎ፣ ከዛም በፊት ከደርግም በፊት በኃይለስላሴ ከኃይለስላሴም በፊት በሚኒሊክ በስነ ስርዓት የዚህ ብሔር ተወላጅ የነበሩ ለዛ ስርዓት የሚያገለግሉ ሰዎች ነበሩ። ነገር ግን ሲያገለግሉ ምን ሆኖ ነው? ተቀጣሪ ሆኖ ነው ሲያገለግሉ የነበረው። ባይሆን ኖሮ ተቀጣሪ ሆኖ ባይሆን ኖሮ በራሳቸው ቋንቋ ያገለግሉ ነበረ። አፋን ኦሮሞን መማር ተቀጣሪ ምትለው ማንን ነው አልገባኝም። እኔ አሁን ምሳሌ እዚህ ጋር እኛ እንድንረዳው ነው ተቀጣሪ እያልኩ ያለሁት። ገብቶ ካለ አይደለም? እነዛ ሰዎች ሲያገለግሉ ሎሌ አዛዥ ነበራቸው። ገባክ አይደለም? ያ አዛዣቸው የሚፈልገውን ነገር እንደ ህዝብ ነፃ እናወጣዋለን የምትሉት የትኛውን ህዝብ ነው ነፃ የምታወጡት? ነፃ በማውጣት ስም አብዛኞቹ የብሔር ፖለቲካ አራማጆች ራሳችሁን እንደ ከችግር ነፃ የምታወጡት ማንን ጨቁኖ ነው? ሁላችንም የአመዳም ሀገር ልጆች ነን። ሁላችንም ተጨቁነን ያደግነን። ማን ነው የጨቆነን? እኔ እኮ ግራ የገባኝ ነገር ለምሳሌ ደርግ ላይ ነገርኩ።
ብርጋዴር ለገሰ ጅማ በለው፣ መንግስቱ ኃይለማርያም በለው፣ መረድ ንጉሴ በለው፣ እነ ደምሴ ቡልቶ በላቸው፣ የምድር ኃይል የምድር ጦር ዋና አዛዥ፣ ኢታማዦር ሹም፣ ፕሬዚዳንት። አሁን እነዚህ እንኳን ከኦሮሞ አብራክ ስለወጡ ኦሮሞ ባለ ጊዜ ነበር ማለት አልችልም። ቢኮዝ እና ኃይሌ ፊዳ ተበልተዋል። ዶክተር ሰናይ ልኬ እዛው ቤተመንግስት ውስጥ ተገድለዋል። ብዙ ነገሮች ሆኗል። አሁን የብሔር ፖለቲካ ማንን ነው ነፃ የምታወጡት ነው የኔ ጥያቄ እኮ። ነፃ የምታወጡትን ህዝብ እኮ ገላችሁ ጨረሳችሁ። አሁን ማንን ነው መጨረሻ ላይ ነፃ የምታወጡት? ስልጣን ላይ ያለው ነው ነፃ የምታወጡት ወይስ ማንን ነው? እሳቤው ራሱ የሀሳብ ፖለቲካን በመፍራት ወይም ደግሞ ሪሶርስን የመጠቀም ጉዳይ አይደል እንዴ? በሀቅ እናውራ ካለ እንግዲህ አሁን ይኸውልህ እነዛን ሰዎች ታነሳቸውና አሁን ወደዚህ ወዳለው ስርዓት ተመጣለህ። አሁን እንደነዛው ሰዎች አሁንም እንደዛው እዚሁ ስልጣን ላይ ያሉ ሰዎች አሉ። አሁን እነዚህ ሰዎች ኦሮሞ ሳይሆኑ ቀርቶ አይደለም። ብርሃኑ ጁላ ልታነሳ ትችላለህ፣ ሌሎቹንም ልታነሳ ትችላለህ። እነዚህ ሰዎች የብሔር ችግር ኖሮባቸው አይደለም። ነገር ግን እየሄዱበት ያለው መኪና የኦሮሞ ማህበረሰብን የሚወክልና የኦሮሞ ማህበረሰብን የሚጠቅም መኪና አይደለም። ሌላውን ሊጠቅም ይችላል። መኪና ብዬ የማነሳልህ ሰዎች እንዲረዱት ነው። ወይንም እየሰሩት ያለው ስራ ልበለ። አሁን ይህንን ስል ከሌላም ብሔር አሉ እነሱ የሚሰሩት ስራ ልክ ነው ማለት ግን አይደለም። ስርዓቱ የተበላሸ ሲሆን ስርዓት ውስጥ ያሉ ሰዎች ይበላሻሉ። ማንነታቸው፣ ሃይማኖታቸው፣ ብሔራቸው፣ ጾታቸው አይደለም ትልቁ ነገር። ያ እነሱ ይዘውት የሚሄዱት ስርዓት ህዝቡ ይቀበለዋል ወይ ነው። ስለዚህ ስብስቡን ፓርቲውን ከተለያዩ ብሔሮች በተወጣጡ በሀሳብ ላይ የተመሰረተ ፓርቲ መስርተ ነው እንጂ መጣል ያለብህ ከህዝብ ጋር ለምን ታገናኘዋለህ? ለምሳሌ ከኦሮሞ ህዝብ ጋር ለምን ታገናኘዋለህ? ለምን ከአማራ ጋር ታገናኝልኛለህ? ለምን ከትግራይ ጋር ታገናኝልኛለህ? ሁላችንም እኮ አልኩ፣ ሁላችንም ኢትዮጵያ ምድር ላይ የስቃይና የመከራ ቤተ ሙከራዎች ነን። ሁላችንም ኢትዮጵያ ውስጥ የደላው ብሔር አለ የለም። ዘን በቃ አመራሮችን መቀየር ከሆነ አመራሮችን ተመካከራ ነው። እናንተ አንተና ሞሼ ለምን አንድ መድረክ ላይ ተቀምጣችሁ ሀሳብ ጨምቃችሁ አታወጡም? ከየት ነበርክ ጋር ከኔ ጋር ሆነ? ለዛ ነው ይኸውልህ ቅድም የፖለቲካ ርዕዮተ ዓለም ብዬ ያነሳሁልህ መጀመሪያ በትግሉ መጀመሪያ ላይ ቅድም እንትኑ ላይ ነበረ እና የፖለቲካ ርዕዮተ ዓለም የሚባል ነገር አለ። ምንድን ነው የምትፈልገው? አንተን እንድትታገል ያደረገክ ምንድን ነው? እኔን እንድታገል ያደረገኝ መገፋት ነው። መገፋት ከሆነ ወይንም ያጣሁት ነገር ሊሆን ይችላል እኔን። አንተ ደግሞ የበላይነት የምትፈልግ ሊሆን ይችላል። ወይንም ደግሞ አንተ የጎደለብህ የምትለው ነገር ሊኖር ይችላል። ያ ነገር ያስማማካል ወይ? መጀመሪያ እዛ ነገር ላይ መስማማት አለብህ። አሁን ለምሳሌ የኦሮሞ ፖለቲከኞች በኦሮሞ ህዝብ ጥያቄ ሊስማሙ ይችላሉ። የኦሮሞ ፖለቲከኞች ስለ የኦሮሞን የህዝቡን ጥያቄ ይዘው ለረጅም ዘመናት የቆዩ ሰዎች ወይንም ደግሞ የህዝቡ ጥያቄ መሆን ያለበት ይሄ ነው ብለው የታነሱ ሰዎች፣ አሁን እነዛ ሰዎች ሊስማሙ የሚችሉት ለምንድን ነው? አንድ አይነት ቋንቋ የሚያወራ ህዝብ አላቸው። ተመሳሳይ የሆነ ባህል አላቸው። ማንነት ላይ ማንነት ስለ ያው አመሰራረቱን ህገ መንግስቱን በስነስርዓት አስቀምጦታል። አሰፋፈሩ ትክክል ነው ብዬም ባላምን ማለት ነው። በእነዚህ ነጥቦች ላይ እነዚህ ፖለቲከኞች ይህ ማንነቱን ያጣ ቋንቋውን፣ ባህሉን፣ ታሪኩን ያጣ ማህበረሰብ ታሪኩ፣ ቋንቋ፣ ባህሉ፣ ማንነቱ ሊመለስለት ይገባል። ከዛም ባለፈ ደግሞ በማንነቱ የደረሰበት በስርዓት ውስጥ በደል አለ ይባላል። ለምሳሌ እሱን አሁን ያልከውን ሌላው አይቀበለውም። ቆይ ለምንድነው የማይቀበለው? አሁን እኛ እኮ የጠፋብን ሲስተም ነው አይደል? እኔ አንተ ሶስታችን ተሰብስበን እዛች ሀገር ላይ ሲስተም ኢንስቶል ማድረግ አለብን። በቋንቋ እንድትማር፣ ባህልን እንድታንጸባርቅ፣ ምግብን እንድትበላ፣ አልባሳትን እንድትለብስ፣ ይሄ መብት ነው። ይሄን የሚቃወም ካለ የህግ ጉዳይ ነው። እንኳን አይደለም ሀገር ላይ ቀርቶ ሰው ሀገር ላይ ፈለግነው ለብሰን እየወጣ ነው አይደል? ራቁቱ የሚወጣ ራቁቱ ይወጣ፣ የሚለብስ ይሆናል። ይሄ ግን ፖለቲካ አይሆንም። ይሄ በፖለቲካ ታሪክ መሆኑን ማያውቅም። ለምሳሌ አልባሳት የተከለከልኩኝ፣ ቋንቋ የተከለከልኩኝ ምናምን ልትል አትችልም። አሁን ባለበት ነባራዊ ሁኔታ ደግሞ እኔ እናንተ እኮ ከተስማማን የሚያዋጋን ነገር እኮ አይደለም፣ የሚያታኩሰን ነገር አይደለም። የቡርቃ ዝምታ ኦኬ። እዚህ አካባቢ ላይ የኦሮሞ ብሔር ተወላጆች በብዛት አሉ። ስለዚህ እንደሚፈልጉት እንደየአሰፋፈራቸው እንደ ቋንቋ ተናጋሪው ትምህርታቸውን በኦሮምኛ ያርጉ፣ የስራ ቋንቋ ኦሮምኛ ይሁን። ዘን ሁለተኛው ቋንቋ የትኛው ነው? አማርኛ ነው። አማርኛ ታደርጋለህ። ትግረኛ ነው። ትግረኛ ታደርጋለህ። ይሄ እንዴት ያታኩሰናል ነው የምልህ። ይሄ እንዴት አይጥና ድመት ያደርገናል? ይሄ ጥያቄ። ኦኬ አሁን አንተን አንድ ጥያቄ ልጠይቅና ቴዲ፣ ምናልባት ጥያቄን በጥያቄ መለስከው አትበለኝና አዲስ አበባ ላይ አፋን ኦሮሞ ትምህርት ይሰጥ ተብሎ ነበረ።
ኔቨር መሰጠት የለበትም የሚል ወገን ተነስቶ ነበረ። አሁን ይሄ እንግዲህ እኔ ልጄ ወይንም አይ ቲንክ ልጄ የለኝም ልጄ ያልኩኝ ወንድሜ ወይንም የቤተሰብ አንድ አካል በራሱ ቋንቋ እንዲማር ፍላጎት ካለኝ ኖ መማር የለበትም ካለ ከዛ ሰው ጋር እንዴት ምንድነው ልታደርግ የምትችለው? ቴዲ አካሄድ እሺ፣ አካሄድ አሁን የተናገርከው ስቴትመንት ሮንግ ነው። ነገሮችን በጣም አብስትራክት ባናደርጋቸው በውይይት ሰዓት ላይ እና ታንጅብል የሆኑ መረጃ ያላቸው ነገሮች እንነጋገር። ቋንቋን በተመለከተ አዲስ አበባ ከተማ ላይ ኦሮምኛ ይማሩ ሲባል እምቢ ወይም የተቃወሙ ሰዎች ነበሩ የሚል የፖለቲካ የትግል መነሻ አድርገህ ለማስቀመጥ ስለሞከርክ ነው። ይሄ ትክክል አይደለም። ኦልዌይስ አዲስ ነገር ሲመጣ ጫማ እንኳን አድርጉ ሲባል የነበረውን ጦርነት እናስታውሳለን በታሪካችን እና ይሄ ሆኗል። ይሄ የኦነግ ትግል ምንጭ ነው ብትለኝ አልቀበልም። ሁለተኛ ደግሞ የኔ ልጅ የኔ ወንድም ምናምን የምትለው ራሱ ዲፋይንድ አይደለም። which your brother የትኛው ክፍለ ከተማ ላይ ነው ያንተ ወንድም? ምክንያቱም አንተ ኦሮሞ አዲስ አበባ የኦሮሞ ነው በሚለው ሀሳብ ብቻ ነው ኦሮምኛ ይማሩ ብለህ ስለወሰንክ ስላልተቀበሉ ወንድሜ አልተማረም እንዳይማር ተፈረደበት ስለዚህ ይታገላሉ ልትል ነው። ይሄ ትክክል አይደለም። ምክንያቱም የሌላ ብሔር ሰዎች ኦሮምኛ እንዲማሩት ተጭኖባቸዋል ብለው ሊያስቡ ይችላሉ። እኔ ቋንቋ ቻይንኛም የተማሩ እንደሆነ ታውቃለህ። አዲስ አበባ ውስጥ ብዙ ወጣት ቻይንኛ ይማራል። ምክንያቱም ለመውጣት ይፈልጋል። አረብኛ እየተማሩ ሳውዲ አረቢያ እየሄዱ ነው። የቋንቋ ችግር ነው፣ ሀሳብ ነው። ግን ልክ ይሄ አሁን ያቀረብከው ትንታኔ እየረዘመ መጣ። ለምን ኦነግ እየታገለ እንደሆነ ለማስረዳት ወደ ሬሰንት ፌኖሜና እሱ እየጠየቀ ስትነትን የነበረው ሂስትሪ ነው። 70 ዓመት በጣም የተሰለቸ ፖለቲካ አቅርበ አሁን ደግሞ 70 ዓመት አይደለም። አሁንም ላከሄድ ብለክ ቆይ እሺ፣ አስተምርተስና ወደ አንተ መጣው። ቀጥሎ ወደ አንተ መጣው። አሁንም ይሄ ጭቆና የኦሮሞ ህዝብ ጭቆና ስላለበት ነው የምታገለው እያልከን ስለሆነ ትክክል አይደለም ልልህ ፈልጌ ነው። ቀጥል። ኦኬ፣ ወደ የቡርቃ ዝምታ ልምጣ። እኔ አንዴ ካልጠቀም ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች እንደ ህዝብ ከሆነ የምትወስዷቸው የትኛውም ብሔር በተለየ ሁኔታ የደላው የለም። ግለሰቦች ከሆኑ ደልቷቸዋል። አዳኝ ነው ዘዴ ስለ ግለሰቦች ነው የምናወራው። ማይ ፍሬንድ እኔ 3 ቋንቋ አቀላጥፌ እናገራለሁ። የሆነ ነገሩ ስለግባብል እልል ያለ ኑሮ እኖራለሁ። እና ውረድ ትለዋለህ። ምንድነው ተጎርጉሯል፣ ገብቶባል፣ እንትን ሆናል ምናምን አዘልለዋለሁ። እኔ ከፈለኩ ምንድነው ምንም እኮ የሚጠይቅ ነገር የለውም እግዚአብሔርን ካልፈራ በስተቀር። በጣቱ እንዲቆም ላደረገው እችላለሁ። እሱ አይደለም ፖይንቱ። ለወጣበት ማህበረሰብ የሚጠቀመው ምንድነው ነው? ዛሬ የኦሮሞ ህዝብ አማርኛ ቋንቋ ብታስተምረው፣ ትግረኛ ብታስተምረው፣ ሌላም ቋንቋ ብታስተምረው ገበሬው ይጠቀማል እንጂ አይጎዳም። ተጨማሪ ቋንቋን የፈጠርክለት ያንን እንደ መጫን ካቆጠርከው ግን እኔ እንዴት ሊሆን እንደሚችል አላውቅም። እኔ አንተውን በይሳት ቡርቃ ዝምታ ቻይንኛም፣ አረብኛም፣ እንግሊዝኛም፣ ትግረኛም፣ አማርኛ ሁሉም ቋንቋ ብትናገር ተቀዳሚ ተመራጭ ነው የምትሆነው። እንዴት ይሄ መጫን ይሆናል? የኔ ጥያቄና ኦኬ፣ መጫን እንኳን ቢሆን እንዴት ያታኩሰናል? ኦኬ፣ ያታኩስ እንኳን ቢባል በዚህ ዙሪያ ላይ ለመነጋገር እንዴት በብሔራችን እንቧድናለን? አንተ ከኦሮሞ ነው፣ እሱ ከአማራ ነው፣ እሱ ከትግራዋይ ነው። አንዳችን አንድ ሀሳብ ላይ ተስማምተን አንድ ወጥ የሆነ ህግ ማርቀቅ እንዴት ይከብደናል? አት ኤንድ ኦፍ ዘ ዴይ የኢንስቲትዩሽን ጉዳይ እኮ ነው። አንድ ሀገር ላይ ተቋማት ስለሌሉ እነዚህን ኮንትሮል የሚያደርግ ተቋማት ማጣታችን ነው ሁላችንም በየመንገዳችን የምንሄደውና ያ ወደዛ መምጣት እንዴት ነው የከበደን? የኔ ጥያቄና ከዚህ በኋላ አልገባብህም። ቀሪም ደቂቃ እንደፈለግ ተጠቀምና ወደ ሌሎች ሄዳለሁ። እሺ፣ መልካም ቴዲ። ምናልባት እንደ ማስተካከያ ብትወስደው ከአማራ ጋር ወይም ከሌላው ጋር የሚደረግ የጎንዮሽ ተኩስ የለንም። እኛ ተኩሳችን ከስርዓት ጋር ነው ወይንም ትግላችን ብዬ ቅድምም መጀመሪያም ነግሬ ካለውኝ ከስርዓት ጋር የሆነበት ምክንያት ደግሞ ጨቋኝ የሆነ ስርዓት ስላለ ነው። ጨቋኝ የሆነ ስርዓት ስልክ እንግዲህ ጭቆናን በብዙ ዘርፍ ወይም በብዙ መልኩ ትገልጸዋለህ። ቋንቋውን ያነሳውልህ ወደ መነሻው ልነሳልህ ስለፈለኩኝ ነው። ከትግሉ መነሻ 70 ዓመት ይሉታል። በነገራችን ላይ ለማሳነስ ወይም ዝቅ ለማድረግ ስለሚሞክሩት ነው። 70 ዓመት ቢሆነውም የሚያሳፍር ነገር አይደለም። በኦነግ ትግል ፍሬ ፈርቷል። አዎ ፍሬ ፈርቷል። ዛሬ ላይ አፋን ኦሮሞን መማር ችሏል። ይሄ ጀነሬሽን በቅርብ ጊዜም ቢሆን ኢህአዴግ በሚባል መንግስትም ቢሆን ሰው አንገቱን ቀና አድርጎ የኦሮሞ ነኝ ብሎ መናገር እንዲችል ሆኗል። ከዛ በፊት ማለት የማይችል ይሸማቀቅ የነበረበት
ጋላ እየተባለ መጥፎ ስም እየተሰጠበት ራሱን እንዲጠላ ይደረግበት እንደነበረው አይደለም። አሁን ላይ የጨቆና አለ፣ ጨቋኝ ስርዓት አለን፣ ህዝብ አለን አይደለም እያልኩ ያለሁት። ከህዝቡ ጋር የሚደረግ ምንም አይነት ጸብም የለም። ስርዓቱ ደግሞ ጨቋኝ ነው ስንል በምን አይነት ነው የሚጨቁን ካልክ ከእሱ ፖለቲካ ሀሳቢ ውጭ ከሆንክ ሀሳብህን አንተ በፈለከው መንገድ የምትገልጽ ከሆነ ከዛም ባለፈ ደግሞ እዛ ሀገር ውስጥ አንተ እሱ ከፈቀደው እንቅስቃሴ ውጭ የምትንቀሳቀስ ከሆነ እንደነዚህ አይነት ጭቆናዎች አሉ። ይህንን ጭቆና ደግሞ መታገል እፈልጋለሁኝ እኔ ስል ሌላው አካል አሁን ስልጣን ላይ ያለው መንግስት ራሱ የኦሮሞ መንግስት ነው፣ የኦሮሞማ መንግስት ነው፣ ለምን ትታገለዋለህ ሊለኝ አይገባም። ምክንያቱም የደረሰብኝ በደል ቁስልን እኔ ነኝ የማውቀው። እኔ እያየሁኝ ነው የኦሮሞ ወጣት እናቱ ፊት አባቱ ፊት እየተረሸነ ያለው። የኦሮሞ ፖለቲከኞች ምሁራን እኔ እያየሁኝ ነው ከአይኔ እስር ቤት። እንግዲህ መቼም አዲስ አይደለም አይደለ? ሁላችንም ምናልባት አንድ ብለህ ልጠራልኝ የምትችል ሰው ሊኖር ይችላል። ጀልበቴ ያ አሁን በዚህኛው ስርዓት ነው እንግዲህ ወደኋላ እኮ አይደለም ተመልሼ እየሄድኩ ያለሁት። አሁን እየታገልን አይደለ? አሁን የምንታገልበትን ነገር አለ እያነሳሁ ላይ ያለሁት። ለምሳሌ ጃልበቴ ኡርጌሳ በሰላም የሚታገል ለማንነቱ ጥያቄ ያለው አካል ነው። ያንን አካል አውጥቶ ከተኛበት ሆቴል የረሸነ ስርዓት አለ። ያንን ስርዓት መታገል እፈልጋለሁ። በሱ ሀሳብ ስላልሄደ ብቻ የእሱን ሀሳብ ስላልገዛ የተቃወመውን የፖለቲካ ኤሊት የሚገድል ስርዓት ነው። ያንን መቃወሜ ለሌላው ሊቆረቁር አይገባም። ከዛ ባለፈና አማኑኤል ወንድሙ በዚህ ስርዓት ነው ቤተሰቦቻቸው እያዩ የተረሸኑት። ሁላችሁም የምታውቁት ደምቢዶሎ ላይ 17 ዓመት ወጣት። አሁን ላይ ኦሮሚያ ላይ የሚደረግ ግፍ መከራን አንተ ቴሌግራም ላይ ተለጥፏል። የሰው ልጅ አስክሬኑ በአህያ እየተጎተተ እየተኬደ ነው ያለው። ያንን እቃወማለሁ። ያ እየተደረገ ያለው የት ነው ካልከኝ እኔ የምኖርበት ኦሮሚያ ክልል ውስጥ ነው እኔ እያየሁ ያለሁት። አማራ ክልል ውስጥ የለም፣ አማራ ላይ የደረሰ በደል የለም አይደለም እያልኩ ያለሁት። ግን እኔ ኦሮሚያ ላይ ማቃት ክልል ላይ የኖርኩበት ማህበረሰብ ውስጥ ይሄ በደል እየደረሰ ነው፣ ይሄ ግፍ እየደረሰ ነው። ይሄ ማህበረሰብ በነፃነት ሀሳቡን መግለጽ አልቻለም። በነፃነት የሚፈልገውን የፖለቲካ ፓርቲ መምረጥ አልቻለም። በነፃነት እሱ ወጥቶ መግባት አልቻለም። ስለዚህ ለዚህ ማህበረሰብ እኔ ምንድነው ማድረግ ያለብኝ? መታገል መቻል አለብኝ። ምን ብዬ? ይሄ ማህበረሰብ ነፃ መውጣት አለበት ከጨቋኝ ስርዓት ብዬ። ይሄንን ጨቋኝ ስርዓት ደግሞ እንዴት ነው የምትታገለው? እኔና ማህበረሰቤን በድሎታል ብዬ፣ ሌሎች ማህበረሰቦች ተበድለናል ብለው በደላቸውን አምነው እናንተ ክልልም የደረሰ በደል አለ፣ ይሄንን ስርዓት መገርሰስ መጣል ሊኖርብን ይችላል፣ ወይንም መጣል አለብን። ከዚህ ስርዓት ጋር የሚሰለፉ ሚሊዮን የኦሮሞ ብሔር ተወላጆች ምን ትላቸዋለህ? እነሱንም ነፃ ላውጣቸው ነው የምትለው? ኖ፣ የስርዓቱ አካል ናቸው፣ ጨቋኞች ናቸው። አሁን ስርዓት እኮ ይኸውልህ ብሔር የለውም እኮ። አሁን እኔ ማምነው ምን እንደሆነ ታውቃለህ? ያለው ህዝቡን ነው ነፃ ለማውጣት የምንታገለው ካልክ ሰፊው ህዝብ ብዬክ ነበረ ቴዲ መጀመሪያ ላይ። ሰፊው ስንት ነው? ከዚህ ስርዓት ውስጥ ያለው ምን ያክል? እንግዲህ ብልጽግና መንግስት ራሱ በይፋ ኦፊሻል አብዛኞቹ የአማራ ልጆች ይህን መንግስት ይደግፉታል፣ ጥቂት ሲሆኑ ትግራይ ይደግፉታል። እና አሁን የኔ ጥያቄ ይህን መንግስት የሚደግፉትንም የኦሮሞ ብሔር ተወላጆችን እንደ ጨቋኝ ቆጥረህ ከነዚህ ነፃ ነው የምታወጣቸው? ኖ የሚደግፉት ችግር የለብኝም እኮ። ግን ስርዓቱን ራን የሚያደርገው አካል ስርዓቱን ሮንግ በሆነ ወይ ነው ራን እያደረገ ያለው። እነዛ ሰዎች ጀስት ኢህአዲግ ስልጣን ላይ በነበረ ሰዓት ላይ ለውጥ እንዲመጣ ታገለ አይደለም የኦሮሞ ህዝብ። ልክ ስልጣኑ ለቆ ኢህአዲግ ወይንም በወያኔ የበላይነት የነበረው ስርዓት ተቀይሮ አሁን ብልጽግና የሆነው መንግስት ሲመጣ እኮ በወቅቱ ስልጣኑን ወያኔን ወይንም ደግሞ ኢህአዲግን ሲደግፉ ውስጡም ሜምበር ሆነው ሲሰሩ የነበሩ ሰዎችን የነካም የተናገረም የለም። ለምን? እነዚህ ሰዎች ስርዓት ሲቀየር ከስርዓቱ ጋር የሚሄዱ ሰዎች ናቸው። በተቀየረው ስርዓት ውስጥ ህዝብን ማገልገል የሚችሉ ሰዎች ናቸው ተብሎ ስለሚታሰብ ማለት ነው። ህዝቦቹ ጋር አይደለም ወይንም የደገፉት ወይንም የሰሩት ጋር አይደለም ችግሩ። ነገር ግን እነሱ እንዲሰሩበት የተቀረጸላቸው መንገድ የተበላሸ መንገድ ነው። ዛሬ መከላከያው ሄዶ ንጹሐንን ሲገድል ግደል የሚል ትእዛዝ ተቀብሎ ነው። ገብቶ ካል አይደለም? ግደል የሚባል ትእዛዝን ተቀብሎ ለሚገድል መከላከያ ደግሞ በተቋም ደረጃ ያንን ተቋም ነፃና ገለልተኛ ተቋም በመገንባት እዛ ውስጥ ህዝቡን የሚያገለግል መከላከያ እንዲኖር መፍጠር ነው። አሁን እኮ እየተናገርከው ነው። አሁን የምናወራው ከኦሮሞ ማብራክ ወጣ፣ ከአማራም ወጣ፣ ከትግራይም ወጣ ስልጣን ላይ ያሉ ሰዎች ግለሰቦች ናቸው። የክፉ ቀን ሲመጣ ወደ ህዝብ ይወርዳሉ፣ ያስተባብረዋል። አንተም ህዝብ ማስተባበር ስለፈለግ ተጨቁናል የሚል ትርክት ይዘገባ ወደ ጫካ። ይሄ ምን ይነግራል? ህዝብ መሸቀጫ ነው። ለምሳሌ በደርግ ጊዜ የከተማ ትግል መታገል የከበዳቸው ሰዎች ወደ ገጠር ምን ይዘን እንግባ ተባብለው የተነጋገሩት እኮ አለ። ወደ ገጠር ለመግባት ምን ያስፈልገናል ብለው ሲያስቡ የከተማ ትግል አልቻሉም። ደህንነቱንም ወታደሩንም ፖሊሱንም ደርግ ይዞታል።
እያሳደደ ይገላቸው ነበር። ስለዚህ ተጨቁነናል፣ አማራ ገዢ መደብ ጨቁነናል ብለው ወደ ገጠር እንደገቡ ሁሉ ከዛ ጊዜ በኋላ አሁን የሚፈጠሩ ታጋዮች ሁሉ ፖለቲከኞች ሀሳባቸውን ሲሸጡልን ናቸው። ስለዚህ የኔ ሀሳብ መታገል ካለብን ፓርቲውን እንደ ፓርቲ ተደራጅተን ግለሰቦችን እንደ ግለሰብ እንጂ የኦሮሞን ህዝብ ነፃ ልታወጣው አትችልም። የአማራን ህዝብ ነፃ የምታወጣው ነገር አይደለም። የትግራይን ህዝብ ነፃ የምታወጣው ነገር አይደለም። አዳይ እንደው ዘዴ ነፃ አወጣለሁ ካልክ ነገሳ የከፋ አረመኔያዊ አገዛዝ ላይ እንደማጥለው ምንድነው ማረጋገጫ? ለምሳሌ አሁን ድሪባ ኩምሳ ነፃ የሚያወጣው ማንን ነው? ነፃ የሚያወጣው ነፃ ካወጣ በኋላ ድሪባ ኩምሳ አምባገነናዊ ስርዓት እንደማይዘረጋ ምንድነው ማስተማመኛው? የኦሮሞ ህዝብ አይቶትም ሰምቶትም በማያውቅ ሁኔታ እንደው ኔትወርክ ምናምን እያገኘ ነው። የኤርትራ አይነት ኑሮ እንደማይኖር ምንድነው ማረጋገጫው? ገባ አይደለም? ማጠቃለያ ስጥና ወደ 2 ደቂቃ ልጠቅልል ስጥና ወደ እንትና ሄዳለሁ። ወደ የት ነበርክ ሄዳለሁ። ሚት ነህ ኖ አሁን ድምፅ ይሰማል። ክፍት ነበረ ሚዩት አድርጌው ነው። አንተ ባነሳከው ነገር ላይ ማጠቃለያውን ልስጥና ለሌሎች ወንድሞች እድሉን ልስጣቸው። ነገም አምባገነን ሊመጣ ይችላል። ነገም ህዝብን ሊጨቁን ይችላል። ነገር ግን አሁን የምታደርገው ትግል መሰረት የሚጥለው ምን ላይ ነው? የሚመጣው አምባገነንን የሚጠይቅ ስርዓት መገንባት ላይ ነው። ያ ማለት ምንድን ነው? ቅድም አንድ ወንድማችን ገብቶ ነበረ ብሔራዊ ምክክር አለና ከዛ በኋላ የሽግግር መንግስት የሚል ነገር አነሳ። ከዛ በፊት ግን እኔ ምን ይቀድማል ብልጌ አምናለሁ መሰለ? ገለልተኛ ተቋማትን መገንባት የሚባል ነገር አለ። ነፃ የሆኑ ለህዝብ የሚሰሩ ተቋማት መገንባት አለባቸው። እነዛ ተቋማት ናቸው አምባገነኖችን ወይንም ደግሞ ነገ ተመልሰው ህዝብን ሊጨቁኑ የሚችሉ አካላትን ተጠያቂ ሊያደርጉ የሚችሉት ማለት ነው። እነዛን ተቋማት መገንባት ካልቻል ደግሞ ነገ ማንም ቢመጣ ዛሬ የሚታገለው ታግሎም ጫካ ያለው ኦር ደግሞ መንግስት ሆኖ ህዝብን እያስተዳደረ ያለው አካል ገለልተኛ ነፃ የሆነ ተቋም ከሌለው ነገ መልሶ ህዝብን መበደሉ አይቀርም። ምክንያቱም ህዝብን የሚያገለግሉ ተቋማት ዛሬም በሱ እጅ ስር ስላሉ ማለት ነው። እነዛ ተቋማት ደግሞ በሱ እጅ ስር ሲኖሩ ምንድነው የሚያደርጓቸው? ዱላ ነው። ነገ እኔ አሁን አብይ ከስልጣን ወርዶ መሮ መጥቶ ወይም ድሪባ መጥቶ ጠቅላይ ሚኒስተር ቢሆን ተቋማትን እንደዚሁ በዚሁ አሁን ባለው መልኩ እንዲመራ አልፈልግም። እነዛ ተቋማት የህዝብ መሆን መቻል አለባቸው። ከዛም ባለፈ ደግሞ ተጠያቂነት የሰፈነበት ተቋማት መገንባት አለባቸው። እንደነዛ አይነት ስርዓቶችን የማንገነባ ከሆነ ጉልቻ ቢቀያየር ወጡ አይጣፍጥም ማለት ነው። ያንን ደግሞ እንደማያደርግ አሁን የብሔር ፖለቲካ እኮ እስከ ፍጻሜ የምትሄድበት አይደለም ቴዲ። በነገራችን ላይ ትሄድ ገፍተ እኮ የታገልክለትን ዓላማ ወይንም ደግሞ የታገልክለት ውጤት በቃ ይኸውና ተብሎ ቢሰጠ ትግል አይቆምም። ገብቶ ካል አይደለ? ለኢንዲቪዥዋል ራይት ልትታገል ይገባል። በዜጎች ላይ የሚደርስን ነገር በአንተ ላይ ለሚደርስ ነገር ለዛ ነው ወደ ሄድ ነበርክ ሊድ የብሔር ፖለቲካ ማቆሚያ የለውም። ሰው ምሳሌ ልስጥ። እንደ ብሔር ተደራጅተው ክልል ይጠይቃሉ። ክልል ሲመለስላቸው ዞን ሆኖ የነበሩት ናቸው ክልል የሚሆኑት። አሁን ዞን ነበርክ ክልል ይሆናሉ። ክልል ከሆኑ በኋላ ወረዳ የነበሩት ዞን ይሆናሉ አይደለ? ከዛ ደግሞ ዞን የነበሩት ማለት ነው የጎሳ ጥያቄ ያነሳሉ። ተጨቁነናል የሚል ማለት ነው። እንደ ብርድ ልብስ የተተለተለ ታልቃለ እንጂ የብሔር ፖለቲካ ያውም እኛ ቢያዝንበት መንገድ ራስን በልቶ ሳይጨርስ የትም አደርስም። እኔ የሚያሳዝነኝ ለዛ ነው። አንድ ነገር ላይ እንስማማ። ህዝቡ መተወኛ ነው። ህዝቡ ቁማር ማስያዣ ነው እንጂ አሁን ለምሳሌ የቡርቃ ዝምታን ታውን ጭንቅላት አንሶ አይደለም ወይም ደግሞ ሀገርን የሚያሻገር ሀሳብ ማመንጨት ከብዶ አይደለም። እኔ እያልኩ ያለሁት ከዚህ ሳቤ ወተን በሀሳብ ላይ የተመሰረተ ፖለቲካ ለምንድን ነው ማናራምደው? ለምን በርዕዮተ ዓለም ዙሪያ ላይ አንከራከርም? ሶሻሊዝም ነው የሚያዋጣን ወይስ ፍሪ ማርኬት ኢኮኖሚ ነው? ሚክስድ ነው ወይስ ምንድን ነው የሚያዋጣን? ሀገር በቀል ነው? ኢንዲቪጁዋል ራይት ይከበር ወይስ ግሩፕ ራይት ይከበር? የውጭ ጉዳይ ፖሊሲያችን እንዴት ይሁን? ከኬንያ ጋር እንስራ ወይስ ከሶማሌ ጋር እንስራ? ከዛ በኋላ እንዴት ነው የወጣቱን ችግር እኔ እናንተ ስልጣን ላይ ብንወጣ እንዲህ ነው የምንፈታለ ብለን እንዴት እንንገረው? የሚሰደዱትን ለማቆም እኛ ስልጣን ላይ ከወጣን ይሄን ስለምናደርግ አትሰደዱ። እኛ ስልጣን ላይ ከወጣን የመንግስት ሰራተኛው ደሞዛቸውን በዚህ እንጨምራለን። እንዴት እንደምንጨምር መፍትሄ እየሰጠን ከእንትና ጋር እንሰራለን፣ ይሄን እናደርጋለን፣ ሪሶርስ እናወጣለን፣ ሀገራችንን እናሳድጋለን በሚል ሀሳብ ላይ መች ነው የምናወራው? የዓለም አሰላለፍ የተቀየረ ነው። በነገር ላይ ደወረዱ ያር ኢኒዚስ ግሬት ፓወር ፖለቲክስ ውስጥ ነው ያለው። አይደለም እንደ ብሔር እያወራ ፓን አፍሪካኒስት ሆነ እንኳን አትችለው መሆን ዓለም ያለበትን ነገር
እኛ ደግሞ ያለንበትን ሉክ እንደ ኦሮሞ እንደ አማራ ምናምን እያወራን ነው። የአረም አስተላለፍ በተቀየረበት በዚህ ሰዓት ላይ እንዴት ነው ይሄ ነገር አዋጭ ሊሆን የሚችለው? ኦኬ አባቶቻችን አያቶቻችን ይሄን ሰጡን። ኦኬ እኛ ደግሞ ወጣቶች በእነሱ ባሰመሩን የመጫወቻ ሜዳ እንሂድ ወይስ ሌላ የመጫወቻ ሜዳ እናስምር? ቢያንስ ከኛ በኋላ ለሚመጡ ሰዎች የኔ ሀሳብ ያ ነው የሚያሳስበኝና እስቲ እናንተ የምትሉትን በሉና እንሰነባበታለን። ቴንክ ዩ የውርቃ ዝምታ ቴንክ ዩ በጣም ከልብ ነው የማመሰግነው። የት ነበር?